ጥያቄ ያለው ሰው አለ? አዎ እኔ አለኝ። እሺ ጥያቄ አለው። ሁለት ጥያቄ ነው ያለኝ። ኮሜንት ላይ የቀድሞን ማስረጃ ላሳየህ እያልክ ነበር አይደለ? የሰዎችን አፈጣጠር አዎ አሳይሃለሁ። እና ትልቁ ላይ ነው። እስኪ ያሳየን። መጽሐፍ ቅዱስ ላውጣለህ? መጽሐፍ ቅዱስ ላይ አንተ የሰው ልጆች እንደተፈጠሩ ይቀጥልሽ። እሺ መጽሐፍ ቅዱስ እንዴት አገሰኝ? ይኸውና ዘፍጥረት እንደሰራት እሺ ኦሪት ዘፍጥረት ምዕራፍ 1 የሰው ልጅ አፈጣጠር መጽሐፍ ቅዱስ እንደዚህ ገልጿል። እሺ በቃ ስለ ፍጥረታት ሁሉ ነው ዘፍጥረት ከአንድ ጀምሮ እየተናገረ ያለው ወደ ታች እየመጣን። እሺ ስለ ሰው ልጅ የሚያናገረው ጋር ልሂድ። ቆይ እግዚአብሔርን ዘፍጥረት ከ26 ጀምረ 1:26 እኔ እግዚአብሔርም አለ ሰውን በመልካችን ይታያል። በደንብ ይታያል። እሺ እግዚአብሔርም አለ ይላል 26 ላይ 1:26 ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችና የሰማይ ወፎች፣ እንስሳትን፣ ምድርም ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ አለ። ከዛም እንዲህ አለ፣ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረውና ወንድና ሴትም አድርጎ ፈጠራቸው ይላል። ሰውን በመልኩ በአምሳያው እንደፈጠረ ያሳያል። ዘፍጥረት 1:26 ጀምሮ ደረስክ? አዎ ይሄውን እንደ በመልኩ በአምሳያው እንደፈጠረን የሚያሳይ ይመስለኛል። ምን ነበር ቅድም ስናወራ የነበረውና እኔ መልሳለኝ አንዴ አስገቡኝ ስትል የነበረው? እስኪ ንገረኝ። ስለምን እያወራን ነበር? እኔ ስገባ አላህ ሰውን እንዴት እንደፈጠረ እየተናገርክ ነበር። ከዛ ደግሞ እግዚአብሔር ሰውን እንደፈጠረ አሳይ ነበር እያልክ የነበረው። ስለዚህ እግዚአብሔር ሰውን ስለመፍጠሩ ዘፍጥረት 1:26 ሰውን እንፍጠር አለ። እግዚአብሔር ሰውን ፈጥሯል አልፈጠረም አይደለም። እያወራን የነበረው ምን ነበር? ቅድም እያየሁት ነበር ኮሜንት ላይ እኔ አስገባኝ መልሳለኝ እያለ በዚህ መንገድ መጽሐፍ ላይ የሰው ልጆች እንዴት እንደተፈጠሩ ከፍትወት ጠብታ የሚለውን የእኛን ያፈጣጠር ሂደት የገለጸበት መጽሐፍ ቅዱስ ላይ አለ ወይ ስል አዎ አለ ብሎ ነበር። መጣና አዳም የተፈጠረበትን መንገድ ብቻ አደረገው። እኔ ከአፈር ተፈጠረ የሚለውን ሳይሆን ከአፈር የተፈጠረውን አዳም ሳይሆን የኔና የአንተ ከእናቶች አንድ ታቸው አትሳደቡ። ኮሜንት ላይ የሚሳደብ የለም፣ አትሳደቡ። ስለዚህ አንተና አንተ የተፈጠርክበት የአፈጣጠር ሂደት በመጽሐፍ ቅዱስ ላይ አለ። ይኸውልህ የመጀመሪያ የሰው ልጅ አፈጣጠሩ ከአዳምና ከሔዋን ነው። መጽሐፍ ቅዱስ እንደሚለው አዳምን ፈጠረው ከግና እንዳስረዳ እድል ስጠኝ። አዳም እንዴት ተፈጠረ? አዳም እንዴት ተፈጠረ መሰለ? እግዚአብሔር መጀመሪያ ሰማይና ምድርን ከፈጠረ በኋላ እያንዳንዱን ወንዝ፣ ሸለቆ፣ ሁሉ ነገር ከፈጠረ ወፎቹን ሳይቀር ከፈጠረ በኋላ ይኸውልህ እንዲህ ነው ያለው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ከዛ እነዚህ የፈጠረ ሰውን ፈጥሮ እነዚህ የተፈጠሩት ነገሮች ላይ ስልጣን እንዲኖሩ የነሱ አዛዥ እንዲሆን እንፍጠር አለ። ከዛም ሰውን ፈጠረ። ስለዚህ ሰውን የፈጠረው ከአፈር ማለት በመልኩ በራሱ በመልኩ በአምሳያው ሰውን ፈጠረ ይላል። ይሄው ቃል በቃል የተቀመጠው። እሱ እየተናገረ ያለው ማን ነው? እዛ ሰው ሲል ጊዜ ማንን አስመልክቶ ነው? እዛ ላይ ማንን ነው የፈጠረው? እግዚአብሔር አዳም አይደለ? በጣም ጥሩ። አሁን የተባልከው ግን አዳም በአፈር ነው የተፈጠረው። እሱ ላይ ጥርጥር የለውም። እሱ ላይ ሳይሆን
እኛ የሰው ልጆች የአፈጣጠር ሂደት እንዴት ነው? በእናቶቻችን ማህፀን ነው እኛ የተፈጠርነው አይደል? አደም በአዳም በሴቶች ማህፀን አይደለም የተፈጠረው፣ ቀጥታ በአፈር ነው የፈጠረው አምላክ። እኔ እናንተ ግን በእናቶቻችን ማህፀን ሂደት አለ የተፈጠርንበት። ያን የአፈጣጠራችንን ሂደት የገለጸበት የመጽሐፍ ቅዱስ ትምህርት አለ ወይ ነው ጥያቄ። እሺ አለ። የመጽሐፍ ቅዱስ ትምህርት እንዴት አለ መሰለ? አዳምን ከፈጠረ በኋላ ሔዋንን ደግሞ ከግራ ጎኑ እንደፈጠራት ይናገራል መጽሐፍ ቅዱስ። እሺ ላሳየ። እሺ ይኸውልህ በትልቁ አድርገኝ እንዳሁኑ። እሺ ትልቁ ላይ ነው። እሺ ይኸውልህ መጀመሪያ እያጠራሁልህ እንዲሄድ ይሄ ዘፍጥረት 2 ነው። ዘፍጥረት 2 ላይ እንዲህ ይላል 2:7 ጀምረን ብናይ እግዚአብሔር አምላክም ሰውንም ከምድር አፈር አበጀው በአፍንጫው ሕይወት እስትንፋስ እፍ አለበት ይላል። አዳም የተፈጠረበት ነው ይሄኛው ማለት ነው። ከዛ ወደ ታች እያነበብነው እንሂድ። እግዚአብሔር ቃል ነውና ሙሉን እያነበብኩልህ ልሂድ። ኬልዳማ ወዬ ኬልዳማ ይሰማል። ሔዋን ከአዳም የግራ ጎን ተፈጠረች የሚለውን ጥቅስ ነው የፈለግነው እና እሱን አሳየን። ሌሎች ወደ ታች እያነበብን ስንሄድ እናገኘዋለን። ይሄው እዚሁ ላይ ስለሆነ እያነበብን ስንሄድ እናገኘዋለን። ኬልዳማ እዛችንን እንድንቆጠር እሱን አሳየን። እሺ አንዴ እሱን ላውጣሽ፣ ጊዜ ስጠኝ። ቆይ ጊዜ ስጠኝ፣ ችግር የለውም። አንዴ ያወጣልሃለሁ። እሱ አንድ ጊዜ ስጠኝ። አያብሽር። እሺ 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 ዘፍጥረት 3 ዘፍጥረት 2 መጨረሻ ላይ ሆኖ አለብን ማለት ነው። እሺ አለው አይደል? አለው። እሺ ዘፍጥረት 2:20 ላይ እንሂድ። 21 ወደ ታች እያነበብነው እንሂድ። ይሄው ሰዓታችንን እንትን እንድንል አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድርም አራዊት ሁሉ ስም አወጣላቸው ይላል። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር ይላል። ከዛ 21 ላይ ስንሄድ እንዲህ ይላል። 21 ይታያል። 21 እሺ እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት፣ እንቅልፉም ከጎኑም አንዲት አጥንት ወስዶ ስፍራውንም በስጋ ዘጋው ይላል። ስፍራውንም በስጋ ዘጋው። ከጎኑ አንድ አጥንት ወሰደ፣ ስፍራውንም በስጋ ዘጋው። እግዚአብሔር አምላክም ለአዳም የወሰዳትን አጥንት ሴት አድርጎ ሰራለት፣ ወደ አዳምም አመጣለት ይላል። ተመልሶላል። ከግራ ጎን ነው ያልሽኝ። ግራ የሚለው የቱ ጋር ነው ያለው? ይሄውልህ እግዚአብሔር አምላክም ይሄውልህ በአዳም ከባድ እንቅልፍ ጣለበት። አውጣ ያልኩ እኔ አውጣ ካልኩኝ መልስ የሌለው ነገር ነው አውጡም ብለው። ይኸውልህ ከግራ ጎኑ ብለሃል። ከግራ ጎኑ እኔ ጥያቄ ጠይቄ መልስ የሌለው ጥያቄ ነው የምጠይቀው። መልስ ያለው ጥያቄ እንደማልጠይቀው ከግራ ጎኑ ብለሃል አይደለ? ከግራ ጎኑ የሚለውን ቃል አሳየና። ከግራ ጎኑ የሚለውን ቃል ነው የፈለግከው። ከአዳም ከጎኑ አጥንት እንዳነሳለ ከአንዱ ጎን እንደወሰደለትና ጎኑንም መልሶ በስጋ እንደደፈነለት እያሳየሁ ነው። ሁሱ አንዴ ከግራ ጎኑ የሚለውን አሳየን። እሺ ፈልጋስ እሺ ይኸውልህ በቃ ይሄንን አሳይቻለሁ። ሁሱ የቀረውን ላሳየ እችላለሁ። ጥያቄ አሁን ወደ ጥያቄ ልምጣ። ይበቃኛል። ኖ ስለኛ አፈጣጠር ስለ አመጣጣችን ደግሞ ልቀጥል። የግራ ጎኑን አሳይሃለሁ።
ስላመጣጣችን ደግሞ ልቀጥል ወይ ትቀጥላለህ? እሺ አንዴ ተረጋጋ። እረጋጋለሁ፣ ጠብቅ። በዘመናት ቄሶቻቸው ሲዋሿቸው ነበር። ምን እያሉ? ከግራ ጎኑ ነው የተፈጠረችው ሔዋን እያሉ። ና እሱ ፖለቲካ አትስራ እሺ ብዬ ዝም ብዬ ወይ ተረጋጋ። ናና ይላል። እኔ እኮ ነኝ ያስገባሁ፣ እኔ ነኝ ያወጣ ያለ ማስረጃ። ቆየ አንዴ ተረጋጋ እንጂ ጣልቃ ትግባ። ናናና ይላል። እኔ እኮ ነኝ ያስገባ፣ እኔ እኮ ነኝ ትልቁ ላይ ያደረግኩ ሚወት አድርገ እኔ ራሴ ነኝ ትልቁ ላይ አድርጌ ያዋረድኩህ ያለ ማስረጃ እንደምታወራ ማለት ነው። ገብቶሃል አይደለ? ከግራ ጎን ነው የተፈጠረው ብሎ ቀወጠን አውጣ አልኩት። እኔ አውጡ ማስረጃ ካልኩኝ መልስ የሌለው ጥያቄን አውጡ ምላችሁ፣ ያም የእምነታችሁ መሰረቶች ሆነው ሳሉ ማለት ነው። የመጀመሪያው ሰው አዳም ከግራ ጎኑ ተፈጠረ እያሉ ሲዋሻቸው ቆይተዋል። የለም ወፍ የትኛው ቦታ ላይ ከግራ ጎኗ ተፈጠረ የሚል የለም። አሁን ወደ ጥያቄ መግባት ትችላለህ። የምትፈልገውን ነገር አውራና ትልቅ እንትን በል ሚተናንስ ወደ ጥያቄ ልሄድ። እሱ ሁለት ጥያቄ ነው ያለኝ ማለት ጥያቄ ነው ፖላይት ሊመልስልኝ ስትመልስልኝ ማለት ምንም እንትን ይለው እንዳለበት አንተ ጥያቄ እንደፈለክ ጠይቅ። እኔ ጥያቄ ብቻ ነው የምጠይቀው። እሺ ማለት ያው እንትን ስትል እንዲገባኝ አረብኛ ስለማልችል በአማርኛ እንድትመልስልኝ ነው። እሺ የመጀመሪያው ጥያቄ ምን መሰለህ? የመጀመሪያው ጥያቄ መሐመድ ላይ ይሁን፣ ሁለተኛውን አዳም ላይ ያደርጋል። የመጀመሪያው መሐመድ ላይ ያለኝ ጥያቄ ምን መሰለህ? መሐመድ አላህ የሚባል አካል እንዳለ ማለት መሐመድ ከመናገሩ በፊት ወይም ደግሞ መሐመድ ቁርአን አንዴ ነብያችሁ ሙሐመድ ወይንም የሙስሊሞች ነብይ ሙሐመድ ብለህ ተናገርሽ። ደጋገም ካወቀህ መሐመድ ኦኬ ነብያችሁ ይቅርታ የእናንተ ነብይ መሐመድ ያው እኔ ስለማላምንበት ነው። የእናንተ ነብይ መሐመድ እሱ ከመናገሩ በፊት ወይም ደግሞ አላህ የሚባል አካል አለ ብሎ ለእናንተ ከመናገሩ በፊት አልያም ቁርአን ወረደልኝ ከማለቱ በፊት አላህ ስለመኖሩ ስለ አላህ ይሉኝታ እውነት አላህ የሚባል አካል ስለመኖሩ የምታውቁት ነገር ነበረ ወይ ነው ማለት። ስትመልስልኝ ከቁርአን አትመልስልኝ አደራህን። ማለት ቁርአን የመጣው አፍተር መሐመድ ስለሆነ ነው። ስለዚህ ከመሐመድ በፊት አላህ የሚባል አካል ነበረ ወይ? ይሄ የመጀመሪያ ጥያቄ ነው። ሁለተኛውን ቀጥላለሁ ስትመልስልኝ። ሁለቱን ጠይቅ ሁሉም ጥያቄ የሚመጣ ነው እሱ። ይቅርታ ከመልሱ በኋላ ስለሆነ የሚመጣው ይቅርታ። ጨርስ። ቀጥታ ስለ አምላክ ስም ነው እየጠየቀ ያለው። ቀጥታ ይህን አነጻጸሬ ከመጽሐፍ ቅዱስም ሁሉንም ስለምመለስ ጨርስ። አንድ ጥያቄ ነው ሁሉንም እኔ ደስ ይለኛል። ከመጽሐፍ ቅዱስም ከዚህም ብቻ መልስልኝ። ማለት ለመረዳት ነው። ይሄ ወደ ንጽጽሩ ምናምን ነገር አትውሰድብኝ። ስትመልስልኝ በዛ ልክ መልስልኝ። አሁን እግዚአብሔር ስለሚባለው ማን እንደሚያውቀው ራሱ ገና ላወራ ስለሆነ ጨርሰሉ ነው፣ ችግር የለውም። ሁለተኛው ደግሞ ለምሳሌ አላህ እግር አለው፣ እጅ አለው፣ ባት አለው የምትል ነገር ማለት በእንደዚህ አይነት ነገር ታምናለህ አንተ? መጀመሪያ ያንተን እንትን ልረዳ ውስጥ ማለት አላህ ለምሳሌ አላህ እግር አለው ብለህ ታምናለህ? እርስ ጥያቄ መመለስ ስጀምር ሚውት ታደርጋለህ። የዛ ቤት አዳምጣለህ ሁሉ ነው። እሺ በቃ ማለት እኔ ጥያቄ ላይ ስህተት ካለ ጥያቄን አስተካክለህ ትመልስልኛለህ። ለምሳሌ አሁን አላህ እግር እንዳለው ባት እንዳለው ታምናላችሁና ማለት አላህ እሺ እግር ባት ካለው አይ ቲንክ ጭንቅላት አለው የሚል ነገር አልሰማሁኝም። ጭንቅላትና ብልትስ አለው? ሁለቱም ማለት ብልትስ አለው ጭንቅላትስ አለው? ምን አይነት ብልት ምን አይነትስ ጭንቅላት ነው ያለው ካለው ማለት አለበለዚያም ደፈነ ከሆነ በዛ ልክ እንትን በሉልኝ። አመሰግናለሁ። ማለት ከሌለው ሚዩት አድርጊ። ማንም ሰው ኮሜንት ላይ ክፉ ቃል እንዳይናገር። እኔ እንዴት መመለስ እንዳለብኝ ያውቃለሁኝ። ማን እንደሚነግራቸው የሰውዬ የሚነግራቸው ዛሬ ተብለህ ትሄዳለህ። ሚዩት አድርጋ መልሱን በማስረጃ እያወጣህ ነው የማሳይህ። የመጀመሪያው ጥያቄ ምንድን ነው? ከቁርአን ውጭ ነው የምፈልገው ማንን አላህ የሚባል አምላክ እንዳለ። ቀጥታ ወደ ማስረጃው ልሄድ፣ ከቁርአንም ከሐዲስም ውጭ
ምንም ወሬ አያስፈልግም። ወደ ማስረጃ ያው ይሄ ቁርአን አይደለም። ና ተመልከት ምን ይላል? ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። ያው አላህ በመጀመሪያ ሰማይና ምድር አንድ ቋንቋ ታገምለክ። ለማንኛውም አረበኛ የሚችሉ ክርስቲያኖች ካሉ ያነቡታል። እና ተመልከት እዚህ ጋር ምን ይላል? እዚህ ሲፍር ተክዊን ይላል። ዘፍጥረት ምዕራፍ 1 ቁጥር 1 ይላል። ምን ይላል? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያውና ኬልዳማ ተረጎምኩልህ። አይ እንትኑን እንዳለ ወደ እንትን ተርጉምልኝ ማለት እንትን ነው። ይሄ መጽሐፍ ቅዱስ ነው። ይቅርታ ያው በአማርኛ መጽሐፍ ቅዱስ። ኦኬ በመጽሐፍ ቅዱስ ታምናላችሁ ነው እናንተ? ጥያቄህን አትቀይረው። ቆይ አንዴ። አላህ የሚባለው አካል እንዳለ ከሌላ ማስረጃ ነው የጠየቀው፣ ከቁርአንም ከሐዲስም ውጭ ከብሉይ ኪዳን የመጀመሪያው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ አላህ በመጀመሪያ ሰማይና ምድር። እሺ የማስረጃ ምንጩን አሳውቀኝ። እሱ ይቅርታ ምንጩ ምንድነው ነው? ይሄ አሳየህ ወይ ወደ አማርኛ ቀይረ ገላግለኝ። ይቅርታ ነው ነገርነህ እኮ። ይኸውልህ አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ። የእንትኑ እኔ አውጥቼ ለማግኘት እኮ ነው። ምንድነው ምንጩ ነው? ያው ይሄ እንትኑ ምንጩ ምንድነው ማለት ነው? ገብቼ በቃ እሺ ገብተህ እንድታያውና አባ ተክለ ሃይማኖት ዌብሳይት ይላል። በአንተ በቅዱስ አባ ተክለ ሃይማኖት የኢትዮጵያው ታውቃቸው የለ በዚያ የተሰየመ ነው ስሙ ራሱ። ያውና ያዘው ስክሪንሾት አድርገህ እንድታየው። ወደ አማርኛ ገልብጥልኝ። ስክሪንሾት አላደረገውም እንትን ስለምን ወደ አማርኛ ገልብጥልኝ። እንድትገለብጠው ሄደህ አንተ ያውና እዚህ ጋር ምን ይላል? መውቂዕ አባ ተክለ ይላል። አባ ተክለ ሃይማኖት ዌብሳይት ይላል። ያ ውሱ ይቅርታ አድርግልኝ ማለት መጀመሪያ ጥያቄን ሲጀምር አረብኛ አልችልም ወደ አማርኛ አድርግልኝ ብያለሁ። አሊያም ደግሞ ወደ እንግሊዝኛ አኬልዳማ እንደማትችል ካወቅን ቦታ ላይ ግን ያው ምን ይላል? ሲፍር ተክዊን ዘፍጥረት ምዕራፍ 1 ቁጥር 1 ላይ አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። እንዳለ አላህም አለ ይላል። የአምላክን ስም አላህ ብሎ ነው የሚጠራው እንዳለ ገብተሃል? ኦኬ አላህ የምትሏን ስሟን ነው ልታሳየኝ የፈለግከው? ሙሉ መጽሐፉ የአምላክ ስም አላህ ነው የሚለው እንዳለ እዚህ ቦታ ላይ ምን ይላል? ሰማይና ምድር የፈጠረው አላህ። አንድ ተረጋጋ። ሰማይና ምድር ሁሉ የፈጠረው አላህ ነው እያለ አስቀምጦታል። ገብቶሃል አይደል? አንተ የፈለከው ከቁርአንና ከሐዲስ ውጭ ነበረ። ያው እዚህ ቦታ ላይ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ስትል ጊዜ አላህ በመጀመሪያ ሰማይና ምድርን ፈጠረ እያለ ተቀምጧል። ይህ ሲነገር የነበረው መቼ ነው ከተባለ ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ጀምሮ ነው። በዚያ ዘመን የነበሩ አይሁዳውያኖች መጽሐፋቸውን ሰለላሁ ዐለይሂ ወሰለም ዘመን አረብ ሀገር ላይ ይኖሩ ነበር። እነዚህ ሰዎች አምላካቸውን አላህ እያሉ ነው የሚጠሩት። ስለዚህ ይህ ነው እግዚአብሔር የሚለውን ስም ግን የሚያውቀው አካል ልትሰጠኝ ትችላለህ? አልተመለሰልኝም። እሱ ጥያቄ እንደዚህ አይደለም። አላገኘኸኝም እንደሆነ ደግሜ ጥያቄ ላስተካክልልህ። ምን ብዬ መለስኩልህ? ካልመለስኩልህ አንዴ መልሶ ምን ብዬ መለስኩ? ድገም። እሺ አላህ ሰማይና ምድርን ፈጠረ ይላል ብለህ በአረብኛ አሳየኸኝ። ይኸውልህ አሁን ይሄ እኔ አንድ አረብኛ እንደማላቅ ነግሬሃለሁ። ማለት አንድ የሚያውቅን ሰው በዚህ ልክ እንትን በል ብለህ አስነብቤያለሁ ብለህ በዚህ ልክ አትሂድብኝ። ሲቀጥል በሁለተኛው ክፍለ ዘመን 500 ዓመተ ምህረት አካባቢ እኮ ኢራናውያን እንትን ባዳንን የሚያመልኩ ሰዎች እንትኑን ጣዖቱን አላህ ብለው ነበር የሚጠሩት። እሱን ካልከኝ ወደ ሌላ ነገር ልትወስደኝ ነው። ለእኔ ጥያቄ ብቻ መልስ ስጠኝ። መጀመሪያ የኔ ጥያቄ መልስ ስጠኝ። ለእኔ ጥያቄ አሁን መልስ ሁሱ አየህ፣ ሀሳብህ ጨወህ ከዛ ልታስወርደኝ ነው። ማንም አያስወርድህም። ማስረጃ አውጣ ብቻ ነው የተባልከው። አታች በርብር። አሁን ለተናገርከው ማስረጃ አውጣ። ትልቁ ላይ ነህ፣ ክፈት። ያላ እየጠበቅን ነው። አውጣ ማስረጃ። ደንግጠዋል። ከዚህ በኋላ ይሄን እናሳያቸው። ቀጥታ ከቁርአን ውጭ ነው የምንፈልገው ይላሉ አይደለም? ቀጥታ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የአርበኛውን አውጡላቸው። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው። አታርገኝ፣ እኔን አድምጠኛ። ቢያንስ ሚዩት አታርገኝ። አሁን ለተናገርከው ማስረጃ አውጣ። እየጠበቅን መጀመሪያ አንተ ማስረጃ ሳሰጠኝ፣ ቅድም እኔ ጠየቀኝ ማስረጃ ሰጠው። ምንም ማድረግ አያቸዋቸው ክርስቲያኖች ያዝናል። ከዚያስ
ፍጥረቱን ባስተካከልኩና በውስጡ ከመንፈሴ በነፋሁበትም ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ። ከዚያ በኋላ እየተናገረ ያለ ስለዚህ ስለማን ነው መላእክቶች ስገዱ የተባሉት? ለአዳም ማለት ነው። ገብታችኋል አይደለ? ስለዚህ ይህ እየተናገረ ያለው ባጭሩ ስለማን ነው? ስለ አዳም ነው እንጂ ስለኛ አይደለም። ስለዚያ ሰው እንጂ ስለ ሰው ልጆች ወይም ስለኛ ስለ ሌሎቹ አይደለም። ምክንያቱም አፈርና ጭቃ የሚለው የሚመለከተው አደምን እንጂ ሱጁድ የተወረደለትም እዚያ ቦታ ላይ አደም እንጂ ሌላ ማንም አይደለም ማለት ነው። ለአደም ነው ወይ መላእክቶች ስጁድ ይወረዱ የተባሉት? ወይዝ ቁልና ሊልመላኢከቲ እስጁዱ ሊአደም ይላል። ለአደምም ስገዱ ባልኳቸው ጊዜ ነው። ይህን ከተረዳቸው አሁን ለምንድን ነው ታዲያ አደምንስ ቢሆን ከሚገማቸው ሙስዬ ልማርበት ሰነፍ ተማሪ ይጠይቃል። እዛ ያዝልኝ። እንግዲህ የእስልምና የመጀመሪያው ነብይ ሌጋል የሆነው ነብዩ መሐመድ ነው። ግን ደግሞ ነብዩ መልእክት አድራሽ ደግሞ ቁርአን የወረደለት ነው እንጂ እነ ሙሳ እና አደም እና ኢብራሂም የመጀመሪያ ነቢያቶች ነው የሚባል ነገር አለ። አስተምሮ አንተ ታውቃለህ? አደም ነብይ እንደሆነ አንተ ታምናለህ አታምንም? አምናለሁ። በጣም ጥሩ አልፈናል። አደም ነብይ ከሆነ አደም የሰጠህን የእስልምና ትምህርት አሁን እንደ እስልምና ነው ማውራ፣ እንደ ክርስትና ሁኜ ስለማውቀው እንደ እስልምና በእስልምናው ግን ሁኜ ላውራ። አደም የመጀመሪያው ትውልድ ከሆነ አደም የተፈጠረው ከሚቅለጨለጭ ሸክላ ወይም አፈር ነው አልን። አንተ በነብዩ ጊዜም አልተወለድክም፣ በአደም ጊዜም አልተወለድክም። ግን ህግና ኦሪት ጸንታ ትኖራለች በክርስትናው እንደሚለው። በእስልምናው ከላይ ከአባት የመጣልህን ሃይማኖት ተከትለ ነው እንጂ ያስፋፋ የመጣኸው በነብዩም በአደም ጊዜ ካልተወለድክ ለአደም ብቻ ነው ይሄ የአፈር መሸክሸክ። እኔና እናንተ ግን በእናት አባቴ ሩካቤ ወይም ሪሌሽንሺፕ የተወለድን ነው ካልከው መጀመሪያ መነሻችን አሁን እዚህ ጋር የሰው ልጅ ተፈጠረ የሚለው መነሻችን አደም ነው ወይም አዳም ነው። አንተ የአዳም ትውልድ መሆንን ትረሳለህ ወይስ አትረሳም? እንዳልከው አሁን አንተ እንትን ብለህ እንዳትነግረኝ ነው። ቆይ እስ ያሳቂ ተይዘሻል። እኔ ማርያምን ማብራሪያውን በደንብ ስለምፈልገው ነው። አንተ እና እኔ ፍጡር ነን እንዴ? ያላ ፍጡር ነን ነው የምንለው ወይስ ደግሞ የተባዥ ቅጆች ነን ነው የምንለው? አንተ እናት እኔ በሳይንሱ በኢንተራክሽን እንደምንወለድ አሁን ላይ ያለው አሁን ዘፈርስት ግን የመጀመሪያው አመጣጥ እንዴት ነው? እስቲ ቆይ ተፈጠረ ሲባል የሰው ልጅ ሁላችንም ፍጡር ነን በዚህ ምድር ያለ ነው። ጭብጣ ሐሳብ በዚህ ምድር ያለ ነው ሁላችንም ፍጡር ነን። ግን መነሻው ምንድነው? አፈርና ውሃ። አፈር ነው ወይም ወደ አፈር ትመለሳለህ ይላል የሀገርህ ሰው። ቆይ እሺ ታዲያ ለአዳም ብቻ ነው ይሄ የተባለው? እኛ በስሜተ ፍትወት ተጸንሰን ነው የተወለድነው የሚለው ከጭቃ መፈጠርን አንተ ራስህ አሁን አታምንም እንደምትለኝ በሪሌሽንሺፕ ብቻ መወለድ ነው? ስጋ ለብሼ ደም ተቀላቅዬ አጥንት ተመስጦብኝ ብለህ ነው ምን ልታስተምረኝ የምትችለው? ወይስ የአደምን ነው የምታስተምረኝ? ስለ ዘፍጥረት ሲወራ ይችን ጠቅለል አድርገናልኝ አባቴ ሚቱኝ እሰማለሁ። ይሄ አድርገው በጣም ጥሩ። እንግዲህ አምላክ አላህ ሱብሓነሁ ወተዓላ ሰዎችን በአራት አይነት መንገድ ፈጥሯቸዋል። አንደኛ አዳምን የፈጠረበት አፈጣጠር አለ። ሁለተኛ ከዚያ የተለየ ሔዋንን የፈጠረበት መንገድ አለው። ሶስተኛ መሲሁን ወይንም ክርስቶስን የፈጠረበት መንገድ አለው። ሁሉም ይለያያሉ። አራተኛ ሌሎቹ ፍጥረታት ሁሉ እኔም አንተም አንቺም ሁላችንም የተፈጠረበት መንገዶች አሉ። የአዳም አፈጣጠር፣ የሔዋን አፈጣጠር፣ የክርስቶስ አፈጣጠር፣ የሌሎቻችን አፈጣጠር አራት አይነት አፈጣጠር የተለያዩ ናቸው። አሁን እዚህ ቦታ ላይ ይሄን ስንል ግን ከአዳም ነው መሰረታቸው ሁላቸውም። ይሄን መሰረት አልካድንም። ገብቶሃል አይደለ? ከሌላ ዘር አይደለም የተፈጠረው ከአዳም ነው ሁላችንም። ነገር ግን የአፈጣጠራችን መንገዶች ከይፍያ የሚባል ነገር አለ። ሁኔታው የተለያየ ነው ሁላችንም። የአዳም አፈጣጠር ምንድን ነው ከተባለ ከአፈርና ከውሃ ነው። አፈር አለ፣ ውሃ አለ። የአፈርና ውሃ ሲቀላቀል ምን ይሰጣል ልጆች? ጭቃ ይሰጣል። ያ ጭቃ አብክታችሁት ለብዙ ጊዜ ቢቆይ ምን ይሆናል? ይሸታል አይሸትም? ይገማል አይገማም? ይገማል። ቤት የሚመርጉ ሰዎች አይታችኋል? ጭቃ ያቦኩትና ለብዙ ጊዜ ይቆያል። በዚህ አካባቢ ስታልፉ በጣም ከመቆየቱ የተነሳ ይሸታል። የመሽተት ባህሪ ያለው ይወታችኋል። ስለዚህ ያ ይሆናል። ከዚያ ያ ጭቃ ልክ እንደ ሸክላ
ተደርጎ በሚሰራ ጊዜ ሰውየው ነፍስ ሳይዘራበት ዝም ብሎ ከጭቃ የሆነ ቅርጽ ብትሰሩ ምን ይሆናል? ጀበና ልትሰራ ትችላለህ፣ ጋቻ ልትሰራ ትችላለህ። ሌላ ነገራቶች ልክ እንደ ሸክላ የደረቀ ነገር ሆኖ ቅርጽ ይዞ ይሆናል። አላህም አደምን ከዚያ ከጭቃ የሰው ቅርጽ አድርጎ ሰራ። ያውታቻለ ያን የሰራውንም ሰው ብሎ ጠራው፣ አደም ዓለይሂ ሰላም። ከዚያ በኋላ ነፍስ ዘራበት። ስለዚህ የአደም አፈጣጠር ከአፈር የተባለው እርሱን ነው የሚመለከተው፣ ጭቃ የሚለው እርሱን ነው የሚመለከተው። ቀጣዩዋ ደግሞ አፈጣጠር ማነች? ሔዋን ነች። ሔዋንን አላህ ልክ እንደ አደም ከአፈር አንስቶ ነው ወይ የሰራት? አይደለም። ይሄም እስልምናም ክርስትና የሚያውቀው ነገር ነው። ከአፈር አንስቶ ልክ እንደ አደም ነው የሰራት አይደለም። ታዲያስ ከአደም ጎን ነው የሰራት። ከምኑ? ከአጥንቱ፣ ከስጋ ከአጥንት እንጂ ከምን አይደለም፣ ከአፈር አይደለም። ማስረጃ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አላህ በቁርአን ላይ ልክ እንዲሁ ከአንዷም ነፍስ ሌላኛዋን ነፍስ አስገኘው እያለ ይናገራል። ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ሚን ነፍስ ዋሂዳ ወኸለቀ ሚንሃ ዘውጀሃ ይላል። እናንተ ሰዎች ሆይ ከአንዲት ነፍስ የፈጠርኳችሁን እኔን አላህን ፈሩኝ፣ እንዲሁም ከዚያች ከአንዷ ነፍስ ጥንዷን የፈጠርኩላት የሆንኩኝ እያለ ይናገራል። ከአደም ሐዋን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ከአደም ከጎኑ አጥንት ሔዋንን ፈጠራት እያሉ ተናግረዋል። ስለዚህ ሔዋን የተፈጠረችው ከአፈር አይደለም፣ ከጭቃም አይደለም። ነገር ግን ከምንድን ነው? ከአደም አጥንት ነው። ከአጥንቱ ነው አላህ አውጥቶ የሰራት። ሶስተኛው አፈጣጠር ማን ነው? የዒሳ ወይንም የክርስቶስ አፈጣጠር ነው። አላህ ክርስቶስን መፍጠር በሻ ጊዜ ከፈጠረ ከተባለ አንድ ይዋክህ አንድ ጊዜ ወርቅና ባክ። ሶስተኛው የዒሳ አፈጣጠር ምንድን ነው? አሁንም ዒሳን ልክ እንደ አደም ከአፈር አንስቶ ነው ወይ የሰራው? ከአፈር አይደለም። ታዲያስ ከድንግል ማርያም በድንግልናዋ ሳለች ማንም ወንድ ሳይገናኛት ከእርሷ ነው የሰራው። የማህፀኗ ፍሬ ነው እንጂ ከአፈር የተሰራ አይደለም። ዒሳም ልክ እንዲሁ። ሌላኛው ማን ነው? እኔ፣ አንተ፣ ሁላችንም። ሌሎቻችን ደግሞ ከወንድና ከሴት በግብረ ስጋ ግንኙነት ከዚያ በሚገኘው የሆነ የዘር ፈሳሽ ከዚያ እርሱ ወደ ረጋ ደም ይቀየራል። ያፈጣጠሩን ሂደት ሁሉ አላህ በሱረቱል ሙእሚኑን ላይ ገልጾታል። ስለዚህ ይህን ታገኛላችሁ። ይህን አፈጣጠር የሰዎችን አፈጣጠር የእኛን አፈጣጠር ገልጾታል ወይ? የትም ቦታ ላይ አታገኘም። አንዴ እባክህ ልጨርስ፣ እባክህ አንዴ ወርቅ አንዴ ልጨርስ። መጽሐፍ ቅዱስ ላይ ስትሄዱ ጊዜ ሰውን ከአፈር ፈጠረው፣ አለቀ በቃ። የእኛን አፈጣጠር ሂደት ታገኛላችሁ? ላታገኙ። ለዚያም ነው በቁርአን ላይ ይመጡና የእኛን አፈጣጠር ሂደት የገለጸውን ሊማሩበትና ሊደነቁበት ሲገባ እኛ መጽሐፍ ላይ የሌለን ይህን የሰው ልጆችን አፈጣጠር ገልጿል ብለው ሊማሩበት ሲገባ ይሳለቁበታል። አላህ ሰውን ከፍትወት ጠብታ ተፈጠርኩት ይላል እኮ። የአንተን አፈጣጠር ንገረኛ በመጽሐፍ እንዴት ተብለህ ተገለጽክ? አንተ ከአፈር ፈጠርኩ የተባለው አንተን አይደለም፣ አደምን ነው የሚመለከተው። አንተ ከምን ተፈጠርክ? እናትና አባት ሲገናኙ ጊዜ አፈር ነበር ሲሸና የነበረው አባት ወደ እናት? ለአፈር አይደለም፣ የፍትወት ጠብታ ነው። ይሄን የገለጸበትን ስጠና መጽሐፍ ላይ። ከዚያ ፍትወት ጠብታ ምን ሆነ? ማህፀን ውስጥ ያለውን ሂደት እስኪ ንገረን። የለም ወፍ ከአፈር ነው የተፈጠርከ። ከአፈር የተፈጠረው አዳም ነው፣ ሌሎቻቸው አይደላቸው። ገብቶሻል? እና ያን ነው ቁርአን መጥቶ ሲገልጽ ጊዜ ሊማሩበት ሲገባ ያ መጽሐፍ ጎደለ እንደሆነ ከዚህ ትረዳለህ። የኔን አፈጣጠር አልገለጸልኝም ከምን ተፈጠርኩኝ ብዬ በጠይቅ መጽሐፍ ቅዱስ ላይ መልስ አላገኝም። ቁርአን ላይ ግን በደንብ ታገኛላችሁ። እንዴት እንደሰራና አላህ ኑ ተመልከቱ፣ እንዴት እንደሰራና አላህ እኛን ማለት ነው። እና እንዲህ በማስረጃ ላሳያችሁ። ይህን አገላለጽ የት ነው የምታገኙት መሰላችሁ? በቁርአን ላይ ብቻ። አልሐምዱሊላህ አላ ኒዕመቲል ቁርአን ነው። ተመልከቱ። ያውና የኔና እናንተ አፈጣጠር አላህ ሱረቱል ሙእሚኑን የምእመናን ምዕራፍ ይላል። በመጀመሪያ የሚገልጸው የእኛን መዳናችንን አረጋገጠ። የምእመናን ምዕራፍ የመጀመሪያው አንቀጽ ምን ይላል? ምእመናን በእርግጥም ዳኑ ይላል። 4 ነጥብ። ከዚያ በኋላ አላህ ሱብሓነሁ ወተዓላ መካከል ላይ ስለ አፈጣጠራችን ሲገልጽ ተመልከቱና ቁጥር 12 ላይ ተመልከቱ። በእርግጥም ሰውን ከነጠረ ጭቃ ፈጠር ነው ብሎ አላህ ሱብሓነሁ ወተዓላ ይናገራል። የነጠረ ጭቃ የተባለው ማን ነው? አደም ዓለይሂ ሰላምን ገለጸልን። ከዚያ በኋላ ደግሞ ስለኛ አፈጣጠር ቀጥሎ ሊገልጽልን ነው። ቁጥር 13 ላይ ስለኛ አፈጣጠር ሲገልጽ ደግሞ ምን አለ? ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግ ነው አለ። ይሄ ስለኛ ይናገራል። መጀመሪያችን ምንድነው? የፍትወት ጠብታ ነች። ገብታችኋል? የሚገርመው ምን ብሎ ያ ፍትወት ጠብታ ወዴት እንደሚሄድና እንደሚቀመጥም ማስቀመጠ። ምን አለው? በተጠበቀ መርጊያ አለ። ያ ማለት ማህፀኖች፣ የእናቶቻችን ማህፀን ውስጥ ምንም አይነት ሌላ ነገር ሄዶ የማይቀላቀልበት ቀጥታ የዘር ፈሳሽ ነው የሚጠበቅበት ቦታ፣ ያንን ቦታን ሁሉ ገለጸ። ከዚያ እዚያ ሆኖ ሂደቱን ይገልጽልሃል። ሰው እስክትሆን ድረስ እዚህ እስከ መጨረሻው ሊገልጽልህ ነው። ከዚያም አለ ጠብታዋን በ40 ቀን የረጋ ደም አደረገን ፈጠርን ይላል። ያ ፍትወት ጠብታ ወደ ረጋ ደም ይቀየራል አለ። የረጋው ደም
ቁራጭ ስጋ አድርገን ፈጠርን። ከዚያ ያረጋው ደም ወደ ቁራጭ ስጋ ይቀየራል አለ። ቁራጯን ስጋ አጥንቶች አድርገን ፈጠርን አለ። ተመልከቱ፣ አጥንቶቹንም ስጋን አለበስናቸው አለ። ከዚያም ነፍስን በመዝራት ሌላ ፍጥረት አድርገን አስገኘ ነው። አላሁ አክበር። አንተ ሰው እስክትሆን ድረስ ከፍትወት ጠብታ ጀምሮ የገለጸበትን ይሄንን መጽሐፍ ቅዱስ ላይ ታሳዩ ትችላላችሁ? ከምን እንደተፈጠራችሁ ነው? የአደምን አፈጣጠር ብቻ ነው። ሰውን ከአፈር ፈጠርኩት አለ። ጥያቄ ከመጣልኝ ደስ ይለኛል። እንዲያው ይቅር እታች ብዙ የሚሳደብ ሰው አለ፣ ግን ያው የኔ እናንተ መግባባት ነው ዋናው። አንተ መልስ፣ እኔ ልጠይቅ። እኔ ተማሪ ነኝ። ለምሳሌ በክርስትናው አብ ወልድ መንፈስ ወይም አንድነት እና ሶስትነቱ አለ። አሁን ደግሞ እስልምናው ላይ አሁን የምታወራልኝ አንቀጽ ስለ ፈጣሪ ነው። አላህ አይወልድም አልወለደም ነው የሚለው አይደለ? አይወለድም ሳይሆን አይወልድም አልተወለደም ነው። አሁን ደግሞ የምታመጣልኝ ጥያቄ ፈጠርን እያለ ነው የሚያወራው። አላህ ፈጠርኩ አይደለም የሚለው፣ በሲንግል አይደለም በፕሉራል ነው የሚያወራው። ፈጠርን በእንደዚህ ፈጠርን ነው የሚለኝ አይደል? አላህ አንድ አምላክ ነው በሚለው እየታመነ ፈጠርን ካለ ደግሞ ፕሉራል ወይም ደግሞ ብዙ ከጎኑ ሌላ አካላት እንዳለ የሚያስረዳው። እስኪ እቺን ሂድባት በነካጅ። አይሽ ሚውት አድርገሽ። እሺ በመጀመሪያ አላህ ሱብሓነሁ ወተዓላ በቁርአን ላይ በአራት መንገድ ይናገራል። አንደኛ እኔ እያለ በተናጠል ይናገራል። ሁለተኛ እኛ እያለ ይናገራል። ሶስተኛ እርሱ እያለ ይናገራል። አራተኛ ያ እያለ ይናገራል። አሁን ጥያቄው ልጁ እኛ የሚለው ለምንድን ነው? በዚህትን ነው የሚያሳየው ወይንስ ግነትን? እኛ የሚለው ቃል እኛነት ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያን ስራ ወጥቶ በሚያቀርብ ጊዜ እኛ ብሎ የሚገልጽበት የአገላለጽ ዘይቤ ነው። ለምሳሌ ሁሌ ምሳሌ የሚሰጥበት የአንድ ክላስ ተማሪዎች 100 ተማሪዎች አሉን በል። መምህሩ የሆነ የቤት ስራ ሰጣቸው። 10 ሆናቸው ስሩና ነው አላቸው። እነዚህ ሰዎች ሄዱና ሰርተው መጡ። 10 ሆነው የቤት ስራን ሰሩ። ከመካከላቸው ከአስሮቹ መካከል አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ነው የሚለው፣ እኛ የሰራነው አሳይመንት ነው የሚለው ብቻ ነው ሳለ። ለምን? ከበስተጀርባው 9 ሰዎች ስላሉ። ይህ የብዜትኛነት ይባላል። ስለዚህ የብዜትኛነት ምንድን ነው? ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽና በሚያቀርብ ጊዜ እኛ ብሎ የሚጠቀምበት ቃል እርሱ የብዜትኛነት ይባላል። ሁለተኛው እኛነት ደግሞ ምንድን ነው? የግነትና የክብር እኛነት ነው። አንድ አካል ብቻውን ሆኖ ሳለ ገናናዎችን ስራ፣ ታላላቅ ስራዎችን ስራ ሰርቶ ክብሩና ልቅናውን ግነቱን ለመግለጽ የሚጠቀምበት የሆነ ቃል ነው። እኛ ብሎ ይናገራል በዚህ ጊዜ ማለት ነው። ለዚህ ለሁለት እንደሚከፍ ታዲያ አላህ የትኛውን አስቦበት ነው ወደሚለው ደግሞ ስንመጣ እኔ አይደለሁም መወሰንለት። የብዜት ይሁን የግነት ራሱ እስኪ ይንገራል በቁርአን ላይ። ለመሆኑ ቁርአን ላይ አላህ ስብሐነሁ ወተዓላ ብዜት እንዳለው ተናግሯል ወይ? ላ ምን አለ አላህ ስብሐነሁ ወተዓላ? አንድ ብቻ እንደሆነ ከእርሱ ውጭ ሌላ ማንም እንደሌለ ይዘጋዋል። በቃ የብዜተኛነት እንደሌለው ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ። እሺ ሁለት ሊሆን ይችላል ወይ? ሁለትንም አንስቶ አውግዞታል። ሱረቱ ነሕል ላይ ምን ይላል? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ አለ። ሁለት አምላክ ብላችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስት ወይም ስላሴስ ሊሆን ይችላል ወይ ብለው ለሚያስቡ ሰዎች መልስ ሰጥቷቸዋል፣ አውግዞታል። አይደለሁም ብሏል። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ አለ። ሶስት ወይንም ስላሴ አትበሉኝ፣ ከዚህ ንግግር ተቆጠቡ፣ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝና አለ። ሰላም። ስለዚህ አምላክ አላህ ስብሐነሁ ወተዓላ ሁለትም እንዳልሆነ ሶስትም እንዳልሆነ ዘግቶታል። አንድ ብቻ ነው ይብሏል። ስለዚህ የግነተኛነት እንጂ የብዜተኛነት አይደለም። ለሁለት እንደሚከፈል ከቋንቋ ተናግሬያለሁ። ይቀደም የብዜትና የግነት እንደሚባሉ ይህን ከራሴ ነው ወይ? ላ አይደለም። ማስረጃ ነው ላሳያችሁ። እኛነት ለሁለት እንደሚከፈል ስናገር ነበር ላሳያችሁ። ከዚያ በቁርአንም ላይ ልክ እንዲሁ ታላላቅ መንግስታቶች እኛ እያሉ ራሳቸውን በብዜት እንደሚገልጹ ማስረጃውን ላሳያቸዋለሁ። ለምሳሌ ማንን እንውሰድ? ንጉስ ሰለሞንን እንውሰድ። ንጉስ ነበር፣ እኛ እያለ ነው የሚናገረው ብቻውን ሆኖ ሳለ ማለት ነው። እሱንም እናያለን። አሁን ግን መጀመሪያ ለሁለት እንደሚከፈል እኛነት ላሳያቸው ማስረጃ አለች። እሺ ከሊመት ነሕኑ ያውና እኛነት ለስንት ይከፈላል? ይሄ የአረበኛ መዝገበ ቃላት ነው። ወደ አማርኛ ልቀይርላችሁ። እኛ የሚለው ቃል ወደ አማርኛ እንቀይረው። ያውና ያሽ ምን ይላል? እኛ
ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ጾታዎች ራሳቸውን ለማመልከት የሚጠቀሙበት ብሎ ተናገረ። ምን አለ? ሁለት ወይንም ከዚያ በላይ የሆኑ ተናጋሪዎች ራሳቸውን ለመግለጽ የሚጠቀሙበት አለ። ልብ በሉ፣ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት። ይህ የብዜትኛነት ነው። አንደኛው ነው። ነጠላ ሰረዝ አደረገና ምን አለ? እና ታላቅነትን ለመግለጽ ሲፈልግ በአንድ ሰው ጥቅም ላይ ሊውል ይችላል። ታላቅነቱን ለመግለጽ አንድ ሰው ብቻውን እኛ ብሎ ሊጠቀመው ይችላል ብሎ አስቀመጠ። አንደኛ የመጀመሪያ ያልኳቸው የብዜተኛነት ነው። ሁለትና ከዚያ በላይ ብዙ የሆኑ አካሎች ወንድም የሆኑ ሴቶች ራሳቸውን ለመግለጽ እኛ ብለው የሚጠቀሙበት ካለ በኋላ ነጠላ ሰረዝ አድርጎ አንድ ሰው ብቻውን ደግሞ ክብሩን ለመግለጽ ይጠቀምበታል ይህን ቃል ብሎ አስቀመጠ። ያሰላም። ስለዚህ ለሁለት ዓላማ እንደሚውል ይህን ካወቃቸው አላህ ታዲያ ስንት አስቦበት ነው ከተባለ እኔ አንድ ብቻ ነኝ ብሎ ቃል በቃል ተናግሯል። ሁለትም አይደለም ሶስትም አይደለሁም እያለ ዘግቶታል። ሌላው ነገር በቁርአን በሌላ ቦታ ላይ መንግስታቶች ክብራቸውን ለመግለጽ እኛ እያሉ ይናገራሉ። ንጉሥ ሰለሞን እኛ እያለ ይናገራል በቁርአን ላይ ወዕልምና መንጠቀ ጠይር ወኡቲና ሚን ኩል ሸይ ኢነ ሃዛ ለሁወል ፈድሉል ሙቢን እያለ ይናገራል። ስለዚህ ሌላም ቦታ ኸድር ልክ እንዲሁ ከዛሊክ ፈርዓውን አለም ኑረቢከ ፊና ወሊደን ወለቢስተ ፊና ሚን ዑምሪከ ሲኒን ይላል። ወኸድር ከዛሊክ የቁል ፈኸሺና አን ዩርሂቀሁማ ጡግያነን ወኩፍራ። ኸድር ራሱ ብቻውን እየተናገረ ለሙሳ ፈኸሺቱ አይደለም ያለው ፈራሁኝ አይደለም፣ ፈራን እያለ ራሱን በብዜት ይገልጻል። ስለዚህ ይህን ይመስላል። አይ እሺ ሌላ ሰው እድል እንስጣቸው። ወርቅነት ትቀጥላለህ። ጥያቄ ያለው ካለ ሰላም ረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝና ጥያቄው ምን ይል መሰለህ፣ ፓስፖርት ላይ አሁን ስምህን ወደ ውጭ ሀገር ስትሄድ ቀይረህ በሌላ ስም ብትወጣ እንዴት ይታያል እሱ? እሺ ነቢያችን ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና አሉ። ያጭበረበረ ወይም ያዋሸ ከኛ አይደለም ብሎ ተናግረዋል። የእናንተን ማንነት ትታችሁ የሌላን ማንነት ይዛችሁ መሄድ ይሄ ኃጢአት ነው። ሰዎችን ከማጭበርበር ይቆጠራል። አዳቢን አልጋሽ ይሄ ከማጭበርበር ነውና አይቻልም። እሺ ለምሳሌ አሁን አንተ ፈልገህ አትቀይርም ስምህን፣ ግን የሆነ ኬስ ተገኝቶ ውጭ ሀገር ለመሄድ ስምህን ሰዎች ናቸው የሚሞሉት። ተጠያቂ የምትሆነው አንተ ነህ ወይስ የሞሉት ሰዎች ናቸው ለዛ ለኬስ ተብሎ? እና ደግሞ ከወጣህ በኋላ አሁን ለምሳሌ ልጨርስ አንዴ፣ ያ ሰው ቢሞት በምን አይነት ሁኔታ ነው ስሙ የሚገለጸው? ለምሳሌ ቤተሰቡ ባወጣለት ነው ወይስ በፓስፖርቱ ቀይሩ በወጣው ነው? እሺ ለማንኛውም አንደኛ አንቺ ያንን ነገር ስምሽ ያልሆነ ሌላ ስም ሰጥተሽ በመዋሸትሽ ወንጀለኛ ነሽ። ያን እያወቀ ሰውየው ተባብሮሽ እና ሰርቶልሽ ከሆነ አሳልፎሽ ከሆነ እሱም የወንጀሉ ተባባሪ ነው። እሱ ሳያውቅ እስከሆነ ሴትዮዋ ያጭበረበረችው ወይም የእርሱ ያንን ጉዳይ ምንም የማያውቅ ከሆነ ትክክለኛ ስሟ መስሎት ከሰራ እሱ በዚያ ላይ አይጠይቅበትም። እያወቀ ቢሰራ ነው ወንጀለኛ የሚሆነው። ይህ ነው። ኦኬ እሺ። አሁን ለምሳሌ ያ ሰው ሞተ ቢባል፣ አሁን ለምሳሌ ቢሞት በውሸት ፌክ ስሙ ቢሞት ከተቀበረ በኋላ ያ ሰው የሚገለጸው ቤተሰቡ ባወጣለት ስም ነው ወይስ በአዲሱ ስሙ ነው የሚነሳው? ቤተሰቦች ባወጡለት ስም። እሺ ሹክራን፣ አመሰግናለሁ። እሺ ጥያቄ አለ? ቀጥል። ጥያቄ ያለ አለ? ሰላም አለይኩም። ሰላም አለይኩም። ይሰማል? ሰላም። እሺ ጥያቄ ያለና እኔ መጠየቅ ፈልገው በኒካህ ጉዳይ ነው። ተለያይቶ በተለያየ ሀገር የሚኖሩ ሰዎች ወይም ደግሞ አንዱ ውጭ ሀገር አንዱ እዚህ ሆኖ ያኔ የኖሩ ኒካህ ምናምን ማሰር ይቻላል? ይቻላል፣ ችግር የለም። በአካል መገናኘት በአካል የሚታሰረው ካልሆነ በስልክ የኒካህ መስፈርቶች እስከተሟሉ ድረስ ሊታሰራል፣ ችግር የለው።
እሺ እሺ አመሰግናለሁ። አንድ ያቅል ጠቅና ልታ ከፈለክ እዚሁ ማደር ይቻላል። እሺ እሱ የሆነ ሰው አሁን ለምሳሌ መቶ የሆነ ሰው በጥፊ ሲመጣ እኔ መመለስ ነው ያለብኝ ወይስ ማለት አሁን እኔ አሁን ከመታ ይምታ የሚባል አባባል ማለት ነው ወይም ደግሞ ከመጣበት መንገድ መመለስ የሚባል አባባል ከመታ ይምታ የሆነ ሰው የኔ መቶ በመታኝ እኔ መምታት አለብኝ ወይስ እንትን ማድረግ አለብኝ? እንዴት ነው? ቀኝህን ለመታህ ግራህን ስጠው አይሰራም። እሱ ውሸት ነው። እሱ አባባል ኢየሱስም ራሱ አልተገበረውም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ቀኝህን ስጠው ብሏል ይላል። ከዚያ በኋላ እንደገና ቀኙን በጥፊ ሲሉት መጨረሻ ላይ ስለምን ትመታኛለህ ብሎ መጥቶ ተሟገተ። ሰውየው ናን ከግራ የምታኝ አላለው። ለራሱ አልተገበረው ነው። ይሄ ውሸት የሆነ አባባል ነው። ልክ ሃይማኖቱ የጨዋ ሃይማኖት ነው የሚል ነገር ለመቅረጽ የታሰበ ማለት ነው። እንደዛ ብሎ ሂሳብ የለም። ትክክለኛ አካሄድ ምንድን ነው? በአንተ ላይ ጥቃት ሊያደርሰን አካል ከራስህ ተከላከል የሚለው ነው። ይሄን የሚያስተምራቸው ኢስላም ነው። መቶ ልጅህን ቢደፍርብህ ሁለተኛ ልጅህን ልትሰጠው አትችልም። አልፋታ ሚያንሳ ገብቶሃል? ይሄ ነው ትክክለኛው። ቀኝህን ለመታህ ግራህን ስጠው፣ ልጅህን ቢደፍርብኝ እንካችኛዋንም ድገማት ብዬ ልሰጠው ነው። በዚህ ህግ አያስኬድም። እንደዚህ ገብቶሃል አይደል? ነገር ግን ከራስህ ትከላከላለህ። ከራስ መከላከል ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና አረአይተ ያ ረሱለላህ ኢን አራደ አሐዱን አን የእኹዘ ማሊ ፈማዛ ፈዐል ፈቃለ ላ ተዕጢህ ፈኢን ቃተለኒ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ፈቃቲልሁ ፈኢን ቀተልትሁ ፈቃል ሁወ ፊ ናር ወኢን ቀተለኒ ፈቃል አንተ ፊል ጀና። የሆነ ሰው መጣና ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ጠየቃቸው። አንተ የአላህ መልእክተኛ ሆይ አንድ ሰው መጥቶ በኃይል ገንዘቤ ሊቀማኝ ቢል ምን ላድርግ አላቸው። እንዳትሰጠው አሉት ነቢ ሰለላሁ ዐለይሂ ወሰለም። እሺ ሊጋደለኝ እስከፈለገ አሉት። አንተም ከራስህ ተከላከልና ተጋደለው አሉት። ቢገድለኝስ አላቸው። አንተ ሰማዕት ነህ ሸሂድ ነህ የዛኔ አሉት። እኔ ብገድለውስ አሉ ብሎ ጠየቀ ሰውየው። እርሱ የእሳት ነው አሉት። ምክንያቱም ሊጋደል ስለመጣ ይሄ ነው። ስለዚህ ሰውየው ገንዘብህ ሊቀማ ቢመጣ በአንተ ላይ ጥቃት ለማድረስና ለመግደል ከፈለገ ያ ሰው የዛኔ ከራስህ ትከላከላለህ። በቻልከው አቅም ከመገዳደል ለመራቅ ሞክር። ያለመገዳደል ያን ነገር ማክሰም ከተቻለ ጉዳዩን በሌላ መንገድ ተጠቀም። ከተቻለ ወይ በመሸሽ ሊሆን ይችላል፣ በሌላ ነገራቶች ወይም ጦርነት ውስጥ አለመግባቱ ሊሆን ይችላል። ነገር ግን ያ ሰው እንዳው ወስኖ ሊገድልህ እንዳው መሳሪያውን ደቅ ነው ወይ ጩቤውን ይዞ ወጥቶ አንተ ምንም ቅሩት እንደሌለው ካወቅ መገደልህ በዚያን ጊዜ ሳይቀድመህ በፊት ትቀድመዋለህ። ይሄ ነው ቶታል። ከራሳቸው ተከላከሉ ነው ባጭሩ ህጉና ስርዓቱ። እሺ በዚህ ተያይዞ ያው አንድ እንትን ልጠይቅ። አሁን የሆነ አካባቢ ላይ እንትን አለ፣ ረብሻ አለ፣ ወይም ኢትዮጵያ ውስጥ በአሁኑ ሰዓት ላይ ያለው ዘረኝነት የሚባለው ነገር ማለት ነው። ዘረኝነት ተያይዞ ምናምን ነገር አለ አይደለ? በዛ ላይ ያው ፖለቲከኞች በሚያደርጉት ነገር ወይም ደግሞ ይሄ ከላይ ያሉ ነገሮች በሚያደርጉት ነገር ላይ ምስኪን እናቶች ይሞታሉ ማለት በቃ አለ አይደለ? ምንም የማያውቁ ምናምን እናቶች ይሞታሉ። ነገር ግን ለምሳሌ እንበልና እንደምሳሌ ወሰድና በእኛ አካባቢ ላይ እንደዛው ረብሻ አለ። በረብሻው ምክንያት ላይ በቤተሰብ አካላችን ወይም ደግሞ በዘመዶች ምናምን ሰው እንደዚህ ይጎዳል። በረብሻው ምንም ነገር የማያውቁት ማለት ነው። ነገር ግን ያንን ለምሳሌ ያ ሰውዬ በዘረኝነትን እያጠቃ ያለው በዘረኝነትን እየገደለ ያለው ያንን ሰውዬ እኔ ተመልሼ ማለት እንትን ማድረግ እችላለሁ፣ መጋፈር ወይም ደግሞ መግደል ፈላልጌ ምናምን ነገር አለ አይደለ? በቃ እናቴን ገሎብኛል ለምሳሌ ያንን ሰውዬ በቃ ቅም ይዤ ምናምን አይነት ነገር ማለት ነው። ስሜት አድርገው ነቢያችን ሰለላሁ ዐለይሂ ወሰለም ይዘውት ከመጡት ህግና ስርዓት መካከል አንደኛው ራሱን ማንኛውም ሰው ከራሱ ከቤተሰቡ ከንብረቱ እንዲከላከል የሚል ህግና ስርዓትን አስተምረዋል። በዚያን ጊዜ ከራስ መከላከል ትችላለህ ወይ? ይሄ ነው ጥያቄው። ልጅ ከራስ መከላከል ትችላለህ። ከቤተሰብህ፣ ከሚስትህ፣ ከእናትህ፣ ከአባትህ፣ ከንብረትህ ተከላከል። የዛኔ ልትከላከል እያልክ ባለበት ጊዜ ብትገደል አንተ ሰማዕት ነህ። እሱ ነውና ሊገድልህ የመጣው። እሱ ቢገደል እስከተባለ እርሱ አንተን ለመግደል ስለሆነ የመጣው የዛኔ እሱ የእሳት ይሆናል።
ሰውን የገደለ ሰው እሳት። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? መን ቁቲለ ዱነ ዒርዲሂ ፈሁወ ሸሂድ ወመን ቁቲለ ዱነ አህሊሂ ፈሁወ ሸሂድ ወመን ቁቲለ ዱነ ማሊሂ ፈሁወ ሸሂድ አሉ። ከክብሩ እየተከላከለ ሳለ የተገደለ ሰው እርሱ ሰማዕት ነው አሉ። ከሚስቱና ከቤተሰቦቹ እየተከላከለ ሳለ የተገደለ ሰው እርሱ ሰማዕት ነው። ከንብረቱ እየተከላከለ ሳለ የተገደለ ሰው እርሱ ሰማዕት ነው፣ ሸሂድ ነው አሉ። ያ ነው። ስለዚህ የትኛውም አካል ሊሆን ይችላል። ሊጋደልብህ ከመጣ ከራስህም ከቤተሰብ ከንብረትህ ተከላከል። የዛኔ ብትገደል አንተ ሸሂድ ነህ፣ ሰማዕት ነህ። ብትገድላቸው ደግሞ እንደ ወንጀል አትቆጠርም። ምክንያቱም እነርሱ ሊጋደሉ ነውና የመጡት። ለኛ ይሄ ነው። ሌላው ነገር በዘር የሚነሱ ጦርነቶች ውስጥ መግባት ሙስሊም አይፈቀድለትም። ዘርን ተኮር መሰረት ያደረጉ ጦርነት ቢነሳ በዚያ ውስጥ ሙስሊም በፍጹም አይካተትም። ሲጋደሉ ባይ በዘር ሰዎች ለዘር ያግዥ ያንኛውን ዘር መዋጋት ይችላለሁ ወይ? አይፈቀድም፣ አይቻልም። ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ደዑሃ ፈኢነሃ ሙንቲና፣ ዘረኝነትን ተዋት እርሷ ጠንብ ነችና ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ይህን ሁሉም ሰው ያውቃል፣ ሙስሊሙ ክርስቲያኑም አብዛኛው። ግን ይህን ለምን እንደተናገሩ ምክንያቱም ብዙዎች አያውቁምና ላስረዳቸው። ነቢያችን ሰለላሁ ዐለይሂ ወሰለም እና አማኞች ከመካ ወደ መዲና ስደት አድርገዋል። መዲና ላይም አማኞች አሉ፣ የመካ ስደተኞችም አማኞች አሉ። ከዕለታት አንድ ቀን አንድ ከተሳደዱትና ሁለተኛው ደግሞ ከመዲና ሰዎች በሁለቱ መካከል ጸብ ይፈጠርና ይጣላሉ። ሁለቱ ይጣላሉ። ሰሓቦችም ነቢ ሰለላሁ ዐለይሂ ወሰለም በዚያው ስፍራ ነበሩ። እነዚህ ሁለት ሰዎች ሲጣሉ ጊዜ የመዲናው ሰው ምን አለ? ያ ለልአንሳር፣ እናንተ የአንሳር ሰዎች ያላችሁ ሆይ እባካችሁን ይሄ ሙሃጅሩ ሊጎዳኝ ነውና እርዱኝ ብሎ በዘር ተጣራ። ያኛው ደግሞ መጣና ወያ ለልሙሃጅር፣ የሙሃጅር ያለህ እርዳኝ የአንሳር ሰው ሊጎዳኝ ነው አለ። ሊጣሉ ባሉበት ጊዜ መናፍቆች ተነሱ። የመዲና መናፍቆች እና አብዱላህ ብን ኡበይ ብን ሰሉል ለኢን ረጃዕና ኢለል መዲነቲ ለዩኽሪጀነ አልአዐዙ ሚንሃ አልአዘል ፎከሩ። በቃ በዘር ምናምን መናፍቆች ቆይ ወደዚያ ስንመለስ ወደ ከተማችን ማን ኃይለኛና ደካማ እንደሚሆን እናያለን፣ እዚያ ይወጣሉ እያለ ተናገረ። ታዲያ ነቢ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሰሙ፣ ሰዎች ሲጣሉ በዘራቸው። የነቢ ሰለላሁ ዐለይሂ ወሰለም አቋም ምን ነበር የሚለውን ተመልከቱ። ለዘራቸው ሄደው አገዙ ወይ? አላገዙ። ታዲያ ምን አደረጉ? ሁለቱንም አያቸውና አቢ ዳዕወል ጃሂልየቲ ወአነ በይነ አዝሁሪኩም ደዑሃ ፈኢነሃ ሙንቲና አሉ። እኔ በመካከላችሁ በህይወት እያለሁኝ በመሀይማን ዘመን ሰዎች መፎካከሪያ ቃል በዘረኝነት ተፎካከራላችሁ? ዘረኝነትን ተውት እርሱ ጥንብ ነውና ብለው መካከል ላይ ገብተው የእርቅን ስራ ሰሩ። እያችሁ አይ ከዘሬ ከሙሃጅሩ ከተሳደደው መካከል ነኝና እኔ ላግዝለት ብለው እርሱን አላገዙለትም፣ ያኛውንም አልወቀሱትም። ነገር ግን በመካከል ገብተው የማስታረቅን ስራ ነው የሰሩት። የትኛውን ቦታ ላይ ቲክቶክም ላይ ሊሆን ይችላል፣ እዚህ የትኛውን ቦታ ላይ በዘር ሰዎች ሲጣሉ ካያችሁ በዚያ ውስጥ ጦርነት ውስጥ እንዳትገቡ፣ ከቻላችሁ አስታርቁ በመካከላቸው። የማትችሉ ከሆነ ከዚያ ነገር ገለል በሉ፣ አትግቡ የዘር ጦርነት ውስጥ። ይወታቻል አንዱ በሌላው ላይ በዘሩ ሊፎክርበት አይገባም። ያኛውንም ዘር ዝቅ ላይ አድርገው አይገባም በዘሩ ምክንያት። ነቢ ሰለላሁ ዐለይሂ ወሰለም ሲያስተምሩ ምን አሉ? እነላሃ አውሓ ኢለየ አን ተዋደዑ ሐታ ላ የፍኸረ ባዕዱኩም ዐላ ባዕድ አሉ። አላህ ወደ እኔ ቃሉን ገልጦልኛል፣ አንዳችሁ ለሌላችሁ ዝቅ እንድትሉ እንድትተናነሱ፣ አንዱ በሌላው ላይ በዘሩ እስከማይፎክርም ድረስ አሉ። አትፎክር በሌሎች ላይ በዘርህ፣ ያ የመብለጫ ሚዛን አይደለምና። ሌላኛውንም በዘሩ ዝቅ አታድርገው፣ ያ ከአንተ ያነሰበት ሚዛን አይደለምና። የመበላለጫ ሚዛን ምንድነው ታዲያ ከአምላክ ዘንድ ከተባለ አምላክ አላህን መፍራት ነው። ለእርሱ ባላቸው ፍራቻ ነው የምትበላለጡት። አላህ ስብሐነሁ ወተዓላ ዘር ለምን ፈጠረ ታዲያ ወደሚለው እንምጣ። ይሄ የአማራ ይሄ እንትን ምናምን የተከፋፈሉት ለምንድን ነው? ዓላማው ሌላ ነበር። አንዱ ከሌላው እንዲተዋወቅበት ዘንድ ብቻ ነበር። አሁን ግን ለጸብ ተቀይሯል። ማስረጃ አላህ ይህን በቁርአን ላይ ሲናገር ለምን እንደፈጠረን በዚህ ሁኔታ ያ አዩሃ ናስ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሹዑበን ወቀባኢላ ሊተዓረፉ ኢነ አክረመኩም ዒንደላሂ አትቃኩም ኢነላሀ ዓሊሙን ኸቢር ይላል ሱረቱል ሁጁራት ላይ። እናንተ ሰዎች ሆይ አለ። ሰዎች ሲል ጊዜ አላህ አማኙንም ከሃዲውንም ያማከለ የሆነ ጥሪ ነው። እናንተ ሰዎች ሆይ ካለ በኋላ ምን አለ? እኔ ከወንድና ከሴት ጥንድ አድርጌ ፈጠርኳችሁ ከአደምና ከሐዋ ብዙ ጎሳዎችና ነገዶችም አደረግኳችሁ። ለምን? ልትተዋወቁባቸው ዘንድ አለ።
ከአንተ ዘር ያልሆነውን የሌላን ዘር በምታይ ጊዜ በእርሱ ላይ የአላህ የሰራውን ድንቅ ስራ አይተህ እለፍ። ኸላስ። በአንድ ሀገር ላይ የኖርን በርካታ ከ80 በላይ ቋንቋዎችን እንናገራለን። ይህ የአምላክ ድንቅ ስራ ነው ብለህ እለፍ። አለቀ በቃ ኸላስ። ያንተን ቋንቋ ስላልተናገረ ዝቅ አታድርገው። ያንተን ቋንቋ ስለተናገረ ከፍ አድርገህ አትይም። ይህ የአምላክ ስራ ነው በቃ። ዓላማውን በእርሱ ምን ያክል ድንቅ ስራዎችን እንደሰራሁኝ እንድታስተውሉ ነው በሌሎች ላይ። እናንተ ላይ የሌለን ነገር በሌሎች ላይ ስታዩ ብሎ ይናገራል። መጨረሻ ላይ ምን አለ? ኢነ አክረመኩም ዒንደላሂ አትቃኩም ይላል። ከሁላችሁም በላጩ ከእኔ ከአላህ ዘንድ ግን ይበልጥ ለእኔ ፈሪ የሆነው ነው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ይመጣራል እንደራቸው እና እንቀጥላለን። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? የሰዎች መበላለጫ ሚዛን ምን እንደሆነ አስተማሩ። ይአው አንድ ቤት አድርጉ ደርስ ቃለ ነቢ ሰለላሁ ዐለይሂ ወሰለም ፊ ሐጀቲል ወዲዕ ነቢ ሰለላሁ ዐለይሂ ወሰለም የመጨረሻ መሰናበቻ ንግግራቸው ላይ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አዩሃ ናስ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ አሉ። ሰዎች ሆይ አዋጅ፣ አምላካችሁ አንድ ብቻ ነው፣ አባታችሁም አንድ ብቻ ነው፣ እርሱም አደም ነው አሉ። አዋጅ ሰዎች ሆይ አረቦች ከሌላው ማህበረሰብ በምንም ነገር አይበልጡም። ሌላው ማህበረሰብ ከአረቦች በምንም ነገር አይበልጥም። አዋጅ ቀዮች በጥቁሮች ላይ ምንም አይነት ብልጫ የላቸው፣ ጥቁሮችን በቀዮች ላይ ምንም ብልጫ የላቸው። ሰዎች ከአምላካቸው ዘንድ የሚበላለጡት ይበልጥ ለእርሱ ፈሪ ሆነው የተገኘ ነው፣ አማኝ ሆነው የተገኘ ነው አሉ። ለጌታቸው ባላችሁ ፍራቻ እንጂ የምትበላለጡት በከለራቸው አይደለም፣ በዘራቸው አይደለም። ገብታችኋል? ይህ ነው የነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላህ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ውጫዊ ቅርጻችሁና ወደ ተክለ ሰውነታቸው አይደለም የሚመለከተው አሉ። ይልቁንስ ወደ ልባቸውና ወደ ስራዎቻቸው ነው የሚያየው አሉ። ጥቁር ሁን፣ ቀይ ሁን፣ ከአማራ ሁን፣ ከትግሬ ሁን፣ ከኦሮሞ ሁን ጉዳይ አይደለም እርሱ። ይህ የመበላለጫ ሚዛን አይደለም። በዚህ ምክንያት ማውራት ይቻላል አይቻልም? ይቻላል። ኦኬ። በእርግጥ ያው እኔ ከታች ጽፌልሃለሁ፣ ኦርቶዶክስ ነኝ። ያው እንግዲህ እንዳልከው አሁን አንተ የምታወራው ከጓደኞች ጋር በሶሻል ላይፍ እንኖረዋለን። ይሰማል መሰለኝ አይደል? ካልተሳሳትኩ ይሰማል። እሺ፣ የሶሻል አኗኗር አሁን እስልምናና ክርስትና ላይ ማለት ነው። ለምሳሌ አሁን ጓደኞቼ ያው እንደምን ዋላችሁ፣ ሰላም ዋላችሁ ወይም ደግሞ ሰላም አለይኩም ስላቸው እነሱ እንደሚሉት አይመልሱም። ይሄ ለካፊር የተፈቀደ አይደለም ይባላል። ይሄ አሁን እያወራ ያለው ስለ ነብዩ አስተምሮና ስለ ሶሻል ላይፍ አኗኗራችን፣ አንድነታችን፣ ህብረታችን መሰለኝ አሁን ሃይላይት እየሰጠ ያለው ነብዩ በቀናነት እያስተማሩ ነው ይመስለኛል። ትክክል ነኝ እንዴ? እሱ ትክክል ነህ። ለአሁኑ ልመልስልህ። ጠቅለል ብታደርገው በጣም አሪፍ ነው። እሺ በልልኝ፣ እስኪ በልልኝ፣ ሂድበት። ችግር የለውም። በአጭሩ አንድ ቤት አድርገው ወርቅነህ። በአጭሩ በማህበራዊ ህይወታችን ላይ ሰላምታ መለዋወጥን በተመለከተ በክርስትናና በእስልምና ከእስልምና ጀምር ልጁ መጠየቅ የፈለገው መጀመሪያ ስለ እስልምና ስለሆነ ከዚያ ወደ ክርስትና በዚህ ጉዳይ ምን ይላል የሚለውን በአጭሩ እናያለን። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከሃዲያኖች ለሁለት እንደሆኑ ይናገራሉ። ቁርአንም ለሁለት እንደሆኑ ቀደም እንደተናገረው ያሳይቻቸዋለሁ። ላ ተብደኡ ልየሁደ ወነሳራ ቢሰላም ፈኢዛ ለቂቱም ፊ ጠሪቅ ፈጠሩሁም ኢላ አድየቅህ አው ኢዛ ሰለመ ዐለይኩም ልየሁድ ወነሳራ ፈቁሉ ዐለይኩም። ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ጂሃድ ጊዜ ነበር ከጠላቶች ጋር አስመልክቶ የሚነገርን ሐዲስ ሲናገሩ ምን አሉ? አይሁዶች እና ክርስቲያኖች ሰላምታን ቢያቀርቡላችሁ ወዐለይኩም ብሏቸው በእናንተም ብላችሁ መልሱላቸው አሉ። አትመልሱላቸው ብለዋል ወይ? አትመልሱላቸው አላሉም። ይሄ ተሳስታለሽ። ሰላምታን አትመልሱ አልተባለም። ነገር ግን መልሱላቸው። ሰላምታን ቢያቀርቡላችሁ በእናንተም ላይ ብላችሁ መልሱላቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ፈቁሉ ወዐለይኩም፣ ወዐለይኩም ማለት በእናንተም ላይ ማለት ነው። ያ ነው። ወደ ክርስትና ስንሄድ ግን
በክርስቶስ ትምህርት ለማይኖር ሁሉ ሰላም አትበሉት ይላል ቃል በቃል መጽሐፍ ቅዱስ። ሰላም ብትሉስ? ሰላም ብትል የዚያን ሰው ኃጢአት ተካፋይ ትሆናለህ፣ የኃጢአቱ ተሸካሚ ትሆናለህ። ንጹሐኖችን ኃጢአትን ማሸከም ከአዳም ጀምሮ ያለ ነው በክርስትና። በጣም የሚገርመው አዳም የሚባል አካል ኃጢአትን ሰራ። ምንም ጥፋትን ሳያደርጉ ልጆችን እንዳለ እስከ ትንሣኤ ቀን የሚመጡትን ኃጢአትን ጫነባቸው። ለምን? አባታቸው ሰርቷል። ይሄ ነገር ከዚያም በኋላ ቀጥሏል። ምን አለ መጽሐፍ ቅዱስ ላይ? በክርስቶስ ትምህርት ለማይኖር ሰው እንደሱ ይላል በክርስትና። አዎ ይላል። ቆይና ላሳየህ፣ ወርቅ በማስረጃ ላሳየህ። በክርስቶስ ትምህርት የማይኖርን ሰላም አትበሉት ይላል መጽሐፍ ቅዱስ። በቤታችሁም እንግዳ አድርጋችሁ አትቀበሉት ይላል። አሁን አንተ ከክርስቲያኖች ውጭ ሙስሊሞች ወይ አይሁድ ምናምን ቢመጣ ቤትህ ሰላም ማለት አይፈቀድልህም። ቤትህ ማስገባትና እርሱን መቀበልም ኃጢአት ነው፣ አይቻልም። ይህን ያደረገ ሰው የኃጢአቱ ተከፋይ ይሆናል ይላል መጽሐፍ ቅዱስ። ነው ላሳያችሁ፣ ያውና ማስረጃ ይቻትና አዲስ ኪዳን ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ምን ይላል? ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ፣ የማንን ትምህርት? ያው የክርስቶስ ትምህርት ብሎ ከላይ ያስቀምጡታል። ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት አለ። ለአንተ ሰላም ማለት አይፈቀድልህም ሌላን አካል። አሁን ሙስሊሞችን ሰላም ብትል አሁን አንተ ኃጢአተኛ ትሆናለህ። ገብቶሃል አይደል? በቤትህም ብትቀበለው አይቻልም፣ አይፈቀድም በክርስትና ኃጢአተኛ ትሆናለህ። ሰላም ብትልና በቤትህ ብትቀበለው ምን ይከሰታል ከተባለ ቁጥር 11 ተናገረ። ምን አለ? ሰላም የሚለው ሰው በክፉ ስራው ይካፈላልና አለ። የዚያን ሰላም ያልከውን ሰው ክፉ ስራ ትካፈላለህ አንተ። አስበው። አላህ በቁርአን ላይ ምን አለ? ያ አዩሃ አለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም። እስቲ በደንብ አብራራልኝ። ሶሪ፣ እሺ፣ አንዴ ተብራራው መለስ ብለህ። እሺ፣ አሳያው። ግልጽ ነው፣ የተብራራ ነው። ሀሳብ ካለ ማንሳት ትችላለህ። አውጣው ድጋሚ። ስላላየሁት ነው። እስኪ በደንብ አብራራ አሁን ያለውን ከነምዕራፉ። እሺ፣ ያውና ሁለተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 10 ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት፣ ሰላም የሚለው ሰው በክፉ ስራው ይከፈላልና አለ። ያው እንግዲህ የማንን ትምህርት ከተባለ ያው ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው እያለ ይናገራል። የክርስቶስን ትምህርት ባያመጣ ሰውየው ማለት ነው። ስለዚህ የክርስቶስን ትምህርት ባያመጣ ማለት ክርስቲያን ካልሆነ ሰውየው ሰላም እንዳትሉ ተብላችኋል፣ በቤታችሁም እንዳትቀበሉ፣ ይህም ብታደርጉ የኃጢአቱ ተካፋይ ትሆናላችሁ ተብላችኋል። ይህ አላህ ታዲያ በቁርአን ላይ ምን እንዳለ ላሳያችሁ። ከእናንተ ቤት ውጭ የሆኑ ሌሎችን ቤቶች ሰላምታን ሳታቀርቡ ሁሉ እንዳትገቡ ይላል። ማንም ቤት ቢሆን እያለ ይናገራል ነው። ላሳያችሁ። ሱረት ኑር ቁጥር 27 ሱረት ኑር ቁጥር 27 ያውና እናንተ ያመናችሁ ሆይ እስከምታስፈቅዱና በባለቤቶቿ ላይ ሰላምታን እስክታቀርቡ ድረስ ከቤቶቻችሁ ሌላ የሆኑን ቤቶች አትግቡ፣ ይህ ለእናንተ መልካም ነው፣ እናንተ ትገነዘቡ ዘንድ በዚህ ታዘዛችሁ ይላል። እሺ፣ ይህ ቤት አኗኗር ስርዓት ራሱ ሰላምታን ሳታቀርብና ሳታስፈቅድ ሰው ቤት እንዳትገባ አለ። የአማኝ ከሃዲ አላለም፣ የሰው ቤት ነው እያለ ያለው። ሰላምታን አቅርቡ ይለናል። ከዚያ ቀጥሎ ምን አለ? ሰውን ባናገኝስ? ለምሳሌ ሰው ቤት ሄዳችሁ ቆረቆራችሁ፣ አስፈቀዳችሁ፣ ማንም ሰው የለም፣ ዘለህ መግባት ትችላለህ ወይ? ይህንንም ስርዓት ያስተምራል። ምን አለ? በውስጧም አንድም ሰው ባታገኙ ለእናንተ እስከሚፈቀድላችሁ ድረስ አትግቡ አለ። ለእናንተ ተመለሱ ብትባሉም ተመለሱ አለ። ያ ሰው በቃ አልፈልግህም ካላስገድደህ እንዳትገባ፣ ቤት ሄደህ ቆርቁረህም ካጣኸው ከሌለ እንዳትገባ ሄደህ ተመለስ አለ አላህ። አያችሁ አይደለ? እርሱ ለእናንተ የተሻለ ነው፣ አላህም የምትሰሩትን ሁሉ አዋቂ ነው አለ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እንዴት መኖር እንዳለብህ ራሱ ስርዓት ያለው አኗኗርን ያስተምራል። አያር ሰው ቤት ስትሄድ ጊዜ ሰላምታን ሳታቀርብና ሳታስፈቅድ እንዳትገባ ነው። ገብታ ባታገኛቸው ሂደህ ደግሞ ሰዎችን አደራ ሰው ቤት እንዳትገባ ተመለስ አለ። ልክ እንዲሁም ደግሞ ባለቤቱ ካልፈቀደስ ተመለስልኝ ከቤቴ ካለ አስገድደህ እንዳትገባ አሁንም ተመለስ አለ። ያ ሰላም ያ ሰላም ያ ሰላም።
እሺ ይህን ይመስላል። ሌላ ጥያቄ አለ? አሎ ወርቅነህ እሱ እሱ ኦኬ፣ ጥሩ ማብራሪያ ነው። ናይስ። እሺ ሌላው ደግሞ አሁን እንዳልካቸው ደግሞ ይሄኛው የሰላምታው ተመልሶልኛል፣ እናመሰግናለን። ሌላው የህብረትን በተነሳ በቁርአን ላይ ክርስቲያኖችንና አይሁዶችን አላህ ያጥፋቸው የሚል ነገር አሁን የፖይንት ትምህርትም እሰማለሁ ከጎን ያንተንም ደግሞ ከጎን እሰማለሁ። ዛሬ ድሉ ቀንቶ ይገባው እንግዲህ ያው ሳቅ ኢማጂን እኔ ያው ሃይማኖት ሰው አይደለም፣ ግን ኮምፒቲሽን እንዲያው እገባለሁ እንጂ ሃይማኖት ሰው አይደለም። አያውስ ያገለክ ጨርስ ወይ ጨርስ ምን ትለኛለህ? ጨርስ። እሺ አይሁዶችና ክርስቲያኖችን አላህ ያጥፋቸው የሚል አንዳንድ እፎይ ሲናገርና የሚያስተምራቸው ስክሪንሾት እያደረኩ የሚይዛቸው ጥቅሶች አሉና እንዳልኩ አንባቢ አይደለም፣ ግን ስክሪንሾት ቃል በቃል ማድረጋቸዋለሁ። እዛው እሱ ሲለቅልክ አንተ አሁን የሁለተኛ ዮሐንስ እንዳመጣው እንደዚህ የሚያመጣው ነው። ይሄ ነገርስ እንዴት ነው? ክርስቲያንና አይሁዶችን ፕላስ ደግሞ ዋናው ሜን ፖይንት ጥያቄ የስነ ፍጥረት ዘመጀመሪያው የሃይማኖት የሰው ልጅ ሲፈጠር በእስልምናው የሚለው ከንፍጥ ተወለደ የሚል ጓደኛ አለኝ። በእኛ ደግሞ ከአራቱ ባህርትን ስፋስ ከእሳት ከውሃ ከአፈር ይላል። የዚችን እስኪ እስልምናው ላይ በደንብ ሂድባት እስቲ ጓደኛ የሚለኝ አለ። እኔ ደግሞ አንዳንዴ ደስ ሲለኝ ብቻ ማነብ ሰው ነኝ። እስኪ ሂድበት ሁሱ። ጨርሻለሁ። አየሽ እሺ አላህ ያጥፋቸው አይሁዶችና ክርስቲያኖችን የሚልበት ቦታ አለ ይላል። አዎ ሱረቱ ተውባ ላይ ይገኛል። እሱ ምን ይላል? አላህ ሱብሓነሁ ወተዓላ ወነ ቀውለ ለዚነ ከፈሩ ሚን ቀብል ቃተለሁም ላሁ አና ዩፈኩን ይላል። አላህ ያጥፋቸው እያለ ይናገራል። ታዲያ አይሁዶችና ክርስቲያኖችን ሲል ጊዜ አምላክ አላህ ሱብሓነሁ ወተዓላ በመጀመሪያ አላህ ያጥፋቸው ማለት ምን ማለት ነው የሚለው ትርጉሙ ለዕና ነው፣ እርግማን ነው። እርግማን ማለትን ማለት ነው አጠርዱ ሚን ረሕመቲላህ ከአላህ እዝነት ይራቁ ማለት ነው። ለምን? ያለምንም ምክንያት ያለምንም ምክንያት አላህ ሰዎችን አይራገምም። ታዲያስ የተነሳ ኃጢአት ያለ እነዚህ ሰዎች ያደረጉት እርሱም ምንድን ነው? ክርስቲያኖች ክርስቶስ የአላህ ልጅ ነው አሉ። አይሁዶች እዝራ የአላህ ልጅ ነው አሉ አለ። ለአምላክ ልጅን ማድረግ ከባድ የሆነ ቅጥፈትና ኃጢአት ነው። ለቀድ ጅእቱም ሸይአን ኢዳ ይላል። ለቃሉ ተኸዘ ረሕማኑ ወለዳ ለቀድ ጅእቱም ሸይአን ኢዳ። ለአምላክ ለአዛኛው አምላክ ለአላህ እጅ ልጅን አደረጋችሁለት፣ ልጅን ያዘ ብላችሁ ተናገራችሁ። ከባድ የሆነንም ኃጢአትና ቅጥፈት ይዛችሁ መጣችኋል። ስለዚህ ሰዎች ኃጢአትን በመስራታቸው ከአላህ እዝነት መራቃቸውን ለመግለጽ የተነገረ የሆነ ቃል ነው። ቃተለሁሙላህ ማለት አይ ለዐነሁሙላህ አላህ ያጥፋቸው ማለት አላህ ይርገማቸው ማለት ነው። ወይም የአላህ ሱብሓነሁ ወተዓላ እርግማን በእነርሱ ላይ ሰፍኗል ነው። በምን ምክንያት? ይህን ኃጢአትን በመናገራቸው ለአምላክ ልጅን አለው ብለው በመናገራቸው ምክንያት ማለት ነው። ያ ነው አሁን እያነጻጸረ እንድንመልስለት ልጁ እያነጻጸረ እየተከታተለ ስለሆነ እንዳለው እዚህ በምንድን ነው የተረገሙት ልጆች? ኃጢአትን በማድረጋቸው ለአምላክ ልጅን አለው ብለው መናገራቸው ከባድ ኃጢአት ስለሆነ። ነገር ግን ወደ መጽሐፍ ቅዱስ ስንሄድ እግዚአብሔር ይራገማል ወይ? በደንብ ይራገማል። ኢየሱስ ይራገማል ወይ? አዎ በደንብ ይራገማል። ነገር ግን ያላጠፉ ሰዎችን መራገሙ ነው ችግሩ። ኢስላም እንዳያችሁት ኃጢአትን በማድረጋቸው ነው አይደለ? የክርስትና የእምነቱ መሰረት የመጀመሪያው ምንድነው? በእርግማን ላይ የተመሰረተ ነው። እንዴት ከተባለ እግዚአብሔር አዳም የሚባልን ሰው ፈጠራ ለመጽሐፍ ቅዱስ ባጭሩ። ከዚያም ከጎኑ ሔዋን የምትባልን ሴት ፈጠራት። ሁለቱም ኃጢአትን አደረጉ፣ ረገማቸው። ከዚያስ በእነርሱ ኃጢአት ምክንያት እንዳለ ልጆቻቸው ሁሉ እስከ ትንሣኤ ቀን ድረስ ተረገሙ። በአንዱ ሰው ኃጢአት ምክንያትም ወደ ዓለም ኃጢአት ገባ ተባለ። በአዳምና በሔዋን ምክንያት የመጣብንን ኃጢአት ሊያስወግድልን አምላክ ስጋ ሆኖ መጣ ሁሉ ብላ ያምናሉ። ተመልከቱ። እሺ ኃጢአቱን ሰርተዋል ወይ? አዳምና ሔዋን የሰሩትን እነዚህ የአዳም ልጆች ላ አልሰሩም። እሺ አዳምና ሔዋን እንደው ኃጢአትን ሲሰሩ ነበሩ ወይ እነዚህ የአዳም ልጆች ሁሉ? ላ የሉበትም ጭራሽ። ግንስ በቃ አባታቸው ሰርቷልና እናንተም ኃጢአተኛ ናችሁ፣ ተረግማችኋል። አስቡት፣ ምንም ኃጢአትን ሳይሰሩ። አዲስ ኪዳንም ላይ መጣና ኢየሱስ ክርስቶስ ዛፍ ሁሉ ይረግማል። ዛፍ ሁሉ ይረገማል። ኢየሱስ ክርስቶስ ከዕለታት አንድ ቀን ሊበላ ርቦት ይላል መጽሐፍ ቅዱስ ላይ ሊበላ ርቦት ከሩቅ የሆነችን ዛፍ አየ። ከዚያስ እንዳው ፍሬ ይኖርባትን ብሎ ምናልባት ይኖርባት ብሎ አስቦ ሄደ። እንግዲህ አምላክ ቢሆን ኖሮ ሳይሄድ ያውቅ ነበር ይሄን ነገር።
ሄደ። ከሄደ በኋላ ፍሬ አላገኘባትም። ከዚያም እንደው ደረቂ እስከ ዘላለም ፍሬ አይኑርሽ ብሎ ረገማት ይላል። ተመልከቱ። ከዚያም ደረቀች። ዛፍን መራገም ይሄ የንጹህ አእምሮ ባለቤት ነው ብላችሁ ታስባላችሁ? እኔ ለምሳሌ እየሄድኩኝ እያለሁ መንገድ ላይ ራበኝ። ተውቅ፣ በሌላ ምሳሌ ልስጣችሁ። የሆነ መንገድ እየሄድኩኝ ያለሁ አደናቀፈኝና ድንጋይ ወደቅኩኝ። ዘወር ብዬ ያንን ድንጋይ ስረግመው እንዳው ብታዩ ምን ትላላችሁ? ምን ትላላችሁ? የጤና ነው ይሄ ነው። ሌላው እግዚአብሔር ምድርን ይራገማል። መሬትንም በአዳምና በሔዋን ምክንያት ረገማት። እንደ ኢስላም ስትመጡ እንዲህ ግዙዝ ነገራቶችን መራገም አይደለም የምታገኙት። ኃጢአትን ያደረገ ማለት በአካታቸው ግልጽ ነው ያልከኝ፣ ገብቶኛል። ያልከው ገብቶኛል። ሌላ ጥያቄ ጠይቅ። እሺ ልጠይቅ። ሌላው ደግሞ በመጀመሪያ የሃይማኖት ተቋም የምንለው ለምሳሌ ኦርቶዶክሱ፣ እኔም ስለማምን የኦርቶዶክስ ተቀባይ ስለሆንኩ ክርስትና ናት እላለሁ። አንዲት ኦርቶዶክስ ተዋህዶ ነው እላለሁ። ያው አንደኛ ጴጥሮስ 3:4 ላይ ማስረጃ ስላለኝ አንደኛ ጴጥሮስ ላይ መልእክት አለ ስለ አንዲት ሃይማኖት ተጋደልን ይላል። እስላሙ ደግሞ በእስልምና ደግሞ የመጀመሪያው ሃይማኖት እስልምና ነው ይላል። ስለዚህ አሁን በመሃል የጭፍሮች ምዕራፍ 39:12 ላይ ለነብዩ መሐመድ የተገለጸ ነገር ጽሑፍ አለ። እስኪ እሷን በማስረጃ ወጣ አድርጋትና አንብባት እስኪ። ምን ለማለት ተፈልጎ ነው? 39:12 ላይ ካልተሳሳትኩ ታርመኛለህ። አብሽር 39:12 እዚህ ላይ ምን ይላል? በአማርኛ ታርገኛለህ? ይቻላል። ችግር የለውም። የሙስሊሞች መጀመሪያ እንደሆን ታዘዝኩ ይላል። የሙስሊሞች መጀመሪያ እንደሆን ታዘዝኩ። አሁን ላብራራ፣ መልሱን አዳምጥሽ። እሺ እዚህ ቦታ ላይ ሜት አድርገው፣ አንድ ጊዜ ሜት አድርገው ልጆች የሚረብሽቱን ፀሐን ጋር ያለ። እሺ የሙስሊሞች መጀመሪያ እንደሆን ታዘዝኩ ምን ማለት ነው? የመጀመሪያው ልታውቁ የሚገባው ነገር መጀመሪያነት ለሁለት ይከፈላል። መጀመሪያነት ለስንት ይከፈላል? ለሁለት ይከፈላል። አንደኛ ፍጹማዊ መጀመሪያነት፣ ይሄ ማለት የቀደመ ነገር የሌለው የመጀመሪያ ማለት ነው። ሁለተኛ አንጻራዊ መጀመሪያነት፣ ይህ ማለት ከሆነ አንጻር መጀመሪያነትህ ከዚህ አንጻር ሲሆን ጊዜ ማለት ነው። ገብታችኋል አይደል? ታዲያ ማን ነው በል እየተባለ ያለው? የመጀመሪያው ሰው ነው ወይ? አይደሉም። የመጨረሻው ዘመን ነብይ ናቸው። በዘመናቸው የተላኩላቸው ህዝባቸውን አስመልክቶ የተነገረ ቃል ነው። ከትውልዱ አንጻር የመጀመሪያ ሙስሊም ማለት ነው። ሙስሊም ማለት ታዛዥ ማለት ነው። ከትውልዱ አንጻር የመጀመሪያ ሙስሊም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም የቀደሙት ነቢያቶች ከትውልዳቸው አንጻር ማስረጃ የኔ ፍች እንዳይመስላቸው እንዲ ላሳያቸው። እዚያው አንቀጹ ላይ የሊቃውንቶችን ፍች የራሴ ማብራሪያ እንዳይመስላቸው ቆይ እንዲ ላሳያቸው። ችግር የለውም። ማስረጃ እያልሱ ነው። አንዴ ላሳያቸው። አንዴ ቤት አድርጉ። አንዴ እኔ ከራሴ አንዳችን ነገር አልፈታም። እሺ ቆይ አዳምጡ። አንዴ ሜት አድርጉ ልጆች ሜት አድርጉ አንድ ጊዜ። ያውና ቃሉ የት ይገኛል? አንድ ሜት አድርጉ ልጆች። እኮ ማስረጃ ላሳየህ ነው ዘለቀ። አዳምጡ ኮሜንት ላይ ያውና የሊቃውንቶችን ሁሉ ፍቺ ላሳያችሁ ነው። ወደ 36 ተፍሲሮች አሉኝ እዚህ ጋር እንደ አንዱ ላሳያችሁ ለናሙናነት ያክል። ያውና እዚህ ጋር ቁጥር 39 ቁጥር ማን ነው? ምዕራፍ 39 ቁጥር 12 ወደ አማርኛ ቀይርላችኋለሁ። አንዱን ብቻ ዝም ብዬ ነካል አድርገው የዚህን ፍቺ እንመልከተው። ያውና አሁን ይሄንን ቀጥታ ወደ አማርኛ ልቀይርላችሁ። ይሄ ፍቺ ነው። አተፍሲሩል ሙየሰር ይላል። አንዴ ላሳያችሁ። እስክሪንሾት አንሳውና አይ አንዴ ወደ አማርኛ እንቀይረው ነው እዚሁ እያለ ያውና ወደ አማርኛ እንቀይረው እስኪ። አይዋ አሁን አንብቡ። እኔ በእርግጥ ሃይማኖቴን ለእርሱ ብቻ የታዘዝኩኝ ሆኜ አላህን እንድገዛ ታዘዝኩ፣ ከሙስሊሞችም በመጀመሪያው እንደሆን ታዝዣለሁ በል ይላል። አሁን ያውና ማብራሪያው ሲጋ መልእክተኛ ሆይ ለሰዎች እንዲህ በላቸው፣ አላህ እኔንም የተከተሉኝን አምልኮታቸውን ለእርሱ ብቻ እንድናደርግ አዟል። ከህዝቤም ልብ በል፣ ያው
ከህዝቤም የመጀመሪያው በአንድነት አምላክን ለእርሱ እንድገዛ። ከማን አንጻር ነው? እሱ መልስ አንብብ። ይቅርታ መልስ አንብብ። የታዘዝኩ ሳይሆን ያዘዝኩ ነው የሚለው። መልስ አንብብ። ችግር የለውም። ያው ከህዝቤ አንጻር እያሉ እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ከህዝቤ የመጀመሪያው ሙስሊም እንደሆን ታዘዝኩ ነው መልእክቱ። ያው እሺ፣ አንደኛ ይሄ ነው። ሁለተኛ ሊቃውንት ነው። እሺ ብራዘር፣ የታዘዝኩ ሳይሆን የሚለው ያዘዝኩ መሆኔን ነው የሚለው። የታዘዝኩ ሳይሆን የሚለው ከላይ አንብበው እስኪ ወጣ ብለህ ያዘዝኩ ነው እንጂ የሚለው የታዘዝኩ አይልም። ከይቅርታ ጋር መልስ አንብብ። ወርቅነህ ይሄ ቀጣዩ ነው። 11 ቁጥር 11ን ጨምሬው ነውና ነው አንተ የጠየቀው ይሄ ነው። ከሙስሊሞች የመጀመሪያው እንደሆን ታዘዣለህ የሚለውን ነው የጠየቀው አይደለ? ይሄ ቁጥር 11 12 ነው የጠየቀው። ይሄን እንዳጋጣሚ 11ን ጨምሮት ስለሆነ ነው ከሱ በፊት የነበረው ነው። እስቲ ቆይ ሁስዬ ልክ ነህ። 30 ሰከንድ በቂ ነው ለኔ። እኔ በእርግጥ ሃይማኖቴንም ለእርሱ ብቻ ያዘዝኩኝ አላህን እንድገዛ ታዘዝኩኝ። ያዘዝኩኝ አላህን እንድገዛ ድጋሚ ታዘዝኩ። እስኪ ይችኛውን የመጀመሪያዋን ስንኝ ሄድ በልባት። ለእንደኔ አይነት ማብራሪያ በደንብ ያስፈልጋል። ወርቅነህ ይኸውልህ፣ ይሄ ያለፈው አንቀጽ ነው እያልኩ ነው። ይሄን አልጠየቅም። የት ይገኛል መሰለህ? ይሄ አንተ የጠየቅከው የቱን ነው? ቁጥር 12 ነው አይደለ? ቁጥር 12 ነው። ያውና ይሄኛው ማለት ነው የሙስሊሞች መጀመሪያ እንደሆነ ታዘዝኩ የሚለው ግን እኔ ቅድም ሳመጣ ጊዜ ይሄኛው ነው 11ንም ጨምሮት ስለነበር ነው። እዚህ ጋር እየተናገረ ያለ ነው ሌላ ነው። በል እኔ አላህን ሃይማኖትን ለእርሱ ብቻ ያጠራሁ ሆኜ እንድገዛው ታዘዝኩ የሚለው ነው። ገብቶሃል አይደለ? ስለዚህ አሁን ምን መሰለህ የዚህ ትርጓሜ ከሙስሊሞች የመጀመሪያው እንደሆነ ታዝዣለሁ በል የሚለውን ሲፈታ ጊዜ ምን አለ? ከህዝቤ የመጀመሪያው እንደሆን ማለት ነው። ይታያል አይደል? ከህዝባቸው አንጻር ነው ቃል እየተነገረ ያለው ማለት ነው። ይሄ የዚህኛው የአንደኛው ሊቃውንት ነው። የሁለተኛው ሊቃውንት ልድገበልህ። ያው ይህች የመጀመሪያዋ ነች። እስኪ ሁለተኛው ምን እንደሚል ደግሞ እንመልከት። ያው እና እችንም አሁን ያለን አላሳየም። ምን ታድርጉ ልጆች? ማንጋ ነው ያው እና አሁን በዚህ ወደ አማርኛ ልቀይርልህ። እኔ ሙስሊሞች መጀመሪያ እንደሆን ታዘዝኩ። ቁጥር 12 ምን ማለት ነው? ከዚህ ህዝብ መካከል ያው ከህዝባቸው አንጻር ነው ይህ የመጀመሪያ እየተባለ እየተነገረ ያለው ማለት ነው። ስለዚህ መጀመሪያነት ለሁለት ይከፈላል። አንደኛ ፍጹማዊ መጀመሪያ አለ፣ ሁለተኛ አንጻራዊ መጀመሪያ አለ። ያ ማለት ነቢያቶች የተላኩለት ህዝብ አለ። ወደ ገዛ ወገኖች መጣ ይላል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ወደ ወገኖቻቸው መጥተዋልና ከህዝቦቻቸው አንጻር የመጀመሪያው የአምላክን ትእዛዝ የጠበቅኩ እኔ ነኝ እያሉ ነው። አምላክ መጀመሪያ ትእዛዙን የሚያወርደው ለነብይ ነው። ያ ነብይ ይታዘዝና ከዚያ ህዝቦቹን ወደዚያ ትእዛዝ ይጠራል። ታዲያ የመጀመሪያው ታዛዥ ማን ነው? ለአምላክ ትእዛዝ ነብይ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ለምቀበለው ትእዛዝ የመጀመሪያው ነኝ ከእናንተ አንጻር እያሉ እየተናገሩ ነው። ሌላ የተባለ ነብይ አለ ወይ ከተባለ አዎን። ሙሴ ለምሳሌ ምን ይላል በሱረቱል አዕራፍ ላይ? ቆይ አሁን እሳ ላይ ያዝ አድርግልኝ ጠቅልለህ ለመልስ ሁሉ ያው መቼም ተግባብተናል። አስቸጋሪ ጠያቂ አይደለሁማ። መጀመሪያ ይቅርታ እንግዲህ አሁን ተመልሰን ወደዚህ ወደ ስነ ፍጥረት ወይም ደግሞ ወደ መጀመሪያው ቀደምት ሃይማኖት ስንመጣ እነ ሙሴ እነ አብርሃም እና አዳም ሙስሊም ነበሩ ይላል። የሰው ልጅ ፍጥረት ለምሳሌ በእስልምናው ከአራቱ ባር የሰው ልጅ ከአፈር ከውሃ ከእሳት ከንፋስ እንደተፈጠረ እስልምናው ያምናል አያምንም? አንደኛው። ሁለተኛ ደግሞ እንደዛ ከሆነ ከነብዩ የድሮ ሃይማኖቱ ከጥንት ከነበረ ከነብዩ መሐመድ በፊት እስልምና እንደነበረ የሚያሳይ ማስረጃ አለን ወይ? ለምሳሌ አሁን ጓደኞች ምን የሚሉኝ አንተንም አንዳንድም ሰው ነገር የቀደሙ እነ አብርሃም እነ ሙሴ እና አደም ነቢያቶች ናቸው የእስልምና ትለኛለህ። በማስረጃ የተደገፈ ከነብዩ ከ1400 ዓመት በፊት ምናምን የነበረ ማስረጃ ይኖራል? እንደዚህ ትውልዱ የሚያውቀው ካለ ደግሞ ብትጠቁመኝ በዛው። ቀጥል አባቴ ቀጥል። እሺ የመጀመሪያው ጥያቄ ስለ ሰዎች አፈጣጠር ነው። መጽሐፍ ቅዱስ ላይ ከእሳት ከውሃ ምናምን ተፈጥሯል የሚል አለ። ያ እንደዛ የሚል የለም መጽሐፍ ቅዱስ ላይ። ከኢስላም አንጻር ያለውን ማስረዳቸዋለሁ። መጽሐፍ ቅዱስ ላይ ያለው ሰውን ከአፈር ፈጠረው ነው፣ አለቀ። ሰውን ከአፈር ፈጠረው ይላል። ከጭቃ ፈጠርከኝ እያለ ይናገራል ኢዮብ። ከጭቃ ፈጠርከኝ
ቻላ ኢዮብ ከጭቃ ፈጠርከኝ አለ። አንደኛ ስህተት ነው። እንደ አደም ቢል ችግር የለውም። አዳም ከጭቃ ነው የተፈጠረው። አንድ የወርቅ ነህ እሺ አለው ቀጥለኝ። አንድ ሜት አድርገው ልጨርስ። ታዲያ ቁርአን የእኛን አፈጣጠር የገለጸው እርሱ ነው። በጣም የሚገርመኝ እስልምና በዚህ